ተበርዟል አይደለ? አሁን መጽሐፍ ቅዱስ የሚባለው ወይም የመጽሐፍት ጥቅል ቢብሊዮስ ወይም ባይብል ተብሎ የሚጠራው መጽሐፍ የለም አይደለ? አሁን ተበርዟል። መበረዝ የሚለው ቃል በራሱ መበረዝ ምን ማለት ነው የሚለው ትክክለኛ አይደለም። ምክንያቱም የተበረዘ ነገር ሙሉ ለሙሉ ነው የሚበረዘው። ለምሳሌ አንድን መጽሐፍ ቅዱስን ተበርዟል ሲል አንድ በእስልምና ብዙ አብዛኛዎቹን አስተማሪዎች መጽሐፍ ቅዱስ ተበርዟል ይላሉ። አንዴ እሱን አንደርስታንዲንግ ስላለ እሱን ላስረዳ ነው። እኔም የማምንበት ሐሳብ ስላለ ሐሳብ ነው ማስረዳ። ብሮ አዳምጠኝ። ምን ሆናል? መጽሐፍ ቅዱስ አንዴ አዳምጠኝ። ምን ሆናል? 1000 ሰዓት አላወራም እኮ አንድ ደቂቃ ነው የማወራው። መጽሐፍ ቅዱስ ተበርዟል የሚለውን ቃል አልጠቀመው። ለምንድን ነው የማልጠቀመው መሰለ? መበረዝ የሚባለው ነገር የማይለይ ነገር ነው እንጂ መለኮታዊ ቅሪት አለው ካልክ ተበርዟል ማለት አትችልም። ተበርዟል ካልክ መለኮታዊ ቅሪት የለውም። አንዴ አዳምጥ። መለኮታዊ ቅሪት አለው ካልክ የተበረዘ ነገር ውስጥ መለየት አይቻልም ትላላችሁ። ከእንደገና ደግሞ መለኮታዊ ቅሪት አለው ትላላችሁ። ስለዚህ እኔ ይኸውልህ ተበርዟል የሚለው ቃል አንዴ እሱ ነው እኔም የማስረዳ። መጽሐፍ ቅዱስ ተበርዟል የሚለውን ቃል አልጠቀምም እኔ ማለት ነው። ለምንድን ነው የማልጠቀመው? ቃሉ መበረዝ የሚለው በፍጹም ቃሉን ለመረዳት መጀመሪያ መበረዝ ምንድነው የሚለው ማወቅ ያስፈልጋል። የተበረዘ ነገር በጭራሽ ንጹህ ነገር አለው አይባልም። አንድ ውሃና አንድ የገማ ውሃ መካከል የገማውን ውሃ ከንጹህ ውሃው ጋር ከቀላቀልከው ንጹህ ውሃ ውስጡ አለ ማለት አትችልም። ምክንያቱም ኦሬዲ መበረዝ ውስጥ ስለተካተተ ማለት ነው። ስለዚህ መበረዝ የሚለውን ቃል አልጠቀምም። ከዜሮ ጀምራለሁ ሁሉንም ነገር በፊት የነበሩትን ምዕራፎች ዘግቼ በአዲስ ምዕራፍ እንከሰታለን ማለት ነው። ከዜሮ የትኛውን ትምህርት የእስልምናውን ነው የክርስትናውን? አሮጌውን ቡትቶ አውልቀን አዲሱን ጃኬታችንን አድርገን እንመጣለን። ምንድነው አሁን የቆይሽ? ምን እያልክ ያው የካድኩትን እግዚአብሔር ድጋሚ ወደኋላ ማን ነው ብዬ ድጋሚ ቼክ አደርጋለሁ፣ አነባለሁ። እዚህ ቲክቶክ ላይ ጫጫታና ጭብጨባ ነው ያለው። ከዛ ውጪ ምንም የለም። 1000 ሰው ተሰብስቦ ቢያጨበጭብልኝ ምንም የኔን ህይወት አይቀይረውም። እንደኛ ከገባችሁ በኋላ አታውቅም መባልም ስለሚመጣ መጀመሪያ ታውቃለህ በኋላ አታውቅም ስለመባልም ስላለ በደንብ ተማሩና ከዛ በኋላ እንደዛ አድርጉና እኔ አሁን ምንድነው ብትይ ከ0% ነው መጀመር የምፈልገው። ከዚህ በኋላ ጉድ አይዲያ ማለት 0% ማለት ነው። ማለት ዜሮ እንዴት ማለት ምን ነው? ከዜሮ የምትጀምረው ጉድ አይዲያ? ኤቭሪቲንግ አይ ስታርት ከዜሮ ጀምራለሁ ሁሉንም ነገር። አሮጌውን ቡትቶ አውልቀን አዲሱን ጃኬታችንን አድርገን እንመጣለን። ምንድነው አሁን የቆይሽ? ምን እያልክ ምንድነው ይሄ? ምን እንበለው? ሙስሊም ነኝ ብለሃል። ሙስሊም እንደሆነ ማለት ከረጅም ጊዜ በፊት ቁጭ ብለን ምን አዲሱ ማንነት ነው አሮጌው ማንነት አውልቃችሁ አዲስ ማንነት ልጅ አዳምጥ፣ ዝም ብለህ አዳምጥ። ምንድነው ቆይ እያልክ 0% ቤዚ ምን መሰለሽ ልል የፈለኩት ከ0% ያለፈውንም የሚመጣውንም ነገር እንደገና በደንብ ሰከን ብዬ ክርስትናንም ባይብልን እንደገና አመዛዝኜ ድጋሚ ወደ ኋላ ራሴን ቼክ ማድረግ እፈልጋለሁ። ምክንያቱም ያ ነው ከ0% መጀመር ማለት ስለዚህ እንደዛ ነው የማደርገው ብያለሁ። ሁለቱንም ልትማር ማለት ነው። ሁለቱንም መማር ሁለቱንም እኔ በጣም ጎበዝ ነኝ። ትምህርትም ላይ ብዙም ችግር የለብኝም። ማንበብ እችላለሁ፣ መጻፍ እችላለሁ። ማይም አይደለሁም። ያው ቲክቶክም ያው በኢሜል ነው የሚከፈተው። እንግዲህ ትንሽም ብትሆን እውቀት አለች። ያው ሙሉ ለሙሉ ማይም አይደለንም። ማይም ነህ ለምትሉት ሰዎች ማለት ነው። ስለዚህ ከእንደገና ራሴን ቼክ አደርጋለሁ። የነበርኩበትን በፊት አምንበት የነበረውን ነገር
እንደገና ወደ ኋላ ተመልክቼ ራሴን ምንድነው የሚባለው አፕዴት ነው ዳውንሎድ ነው የሚባለው እንደገና ራሴን መለከት ጥያቄ አለኝ ጥያቄ አለኝ ቆይ አንዴ ጨርስ ኦኬ አው ምን መሰለሽ ብዙ ጊዜ የወደቀ ዛፍ ምንድነው መፍለጫ ይበዛበታል እንደሚባለው ክርስትና ሁሉም እየመጣ ነው የሚረግጠው ክርስትናን ቤተ እምነት ሁሉም ሰው እየመጣ ነው የሚረግጠውና በአስተምሮ ደረጃ እጅግ ብዙ የሆኑ ድካሞችና ስህተቶች ክርስትና ውስጥ ማንም ሰው ያገኛል ማንም ሰው እምነት የሌለውም ሰው ያገኛል እኔ አሁን ወደ ኋላ ማየው እምነት እንትኑን ምንድነው አስተምሮቱን አይደለም የክርስትናን አስተምሮ አይደለም ያልገባኝ አለ ክርስትና ውስጥ እሱ ምንድነው እምነት የኢየሱስ እምነት ምን አይነት እምነት ነበረ የሚለውን ድጋሚ ወደ ኋላ ከዜሮ ጀምሬ ማየት ፈልጋለሁ ከዛ በኋላ የኢየሱስ ህይወት በትክክል እኔ ከማምንበት ከእስልምና ጋር የሚሄድልኝ ከሆነ እስልምናዬን እቀጥላለሁ ስለዚህ ከኋላ ክርስትና ማለት ህይወት ነው ባይዘው መኖር ነው ክርስትና ማለት ክርስትና ራሱን አያወዳድርም መንፈሳዊ ህይወት ነው ስለዚህ መንፈሳዊ ህይወቱን ድጋሚ ወደኋላ ከዜሮ ጀምሬ በደንብ መማር ማየት ፈልጋለሁ እኮ ችግር ይሄ ነው እዚህ ምዛም ትረግጣለህ እኮ አቋም ይኑር ቆይ አንዴ ጨርስ ዘንባጣው ጨርስና ከዛ ያለው ሰው እዛ ላይ እንደተበዳችሁ እዚህ ምዛም ትሮጣለህ እኔ እኮ ግራ ገባኝ ያው ታሱ ያስወርዷል ችግር የለውም እንቀጥላለን እሺ ዱኢት ቅድም ጥያቄ አለኝ ብለክ ነበር ዱኢት ኦል ቀጥል እኔ እሱንም ስላሴ ምንድነው አምላክ እንዴት ነው እንዴት ተወለደ በዚህ ገባ በዚህ ወጣ እያልኩ ክርስቲያኖችን እንዳወናብድላቸው እና እዚህ ቲክቶክ ላይ እንዳሳስት ምናምን ይፈልጋሉ እንደዛ አይነት ቡጨቃና ጨመቃ ውስጥ ራሴን ጊዜ ነው ማለት ነው በቃኛን ምራ ዝም ስትይ መጣው ይገፉሻል ያገ ወደዚህ ወደ ቡጣ ለምን አትወጣም ለምን አታስመስላለ ምናምን እንደዚህ ካላደረክ ምናምን ስለ ክርስትና ስታወሪ ጥርሳቸው ፊታቸው አይናቸው ጸጉራቸው ግንባራቸው ሁሉ ነው የሚስቀው ደስ ይላቸዋል ክርስቲያኖች ጋራ የሆነ ስትጨቃጨቂ ምን ስትይ ምናምን ማለት ነው እና ሰዎቹ ለፍላጎታቸው ነው የሚፈልጉኝ እዚህ አካባቢ ላይ ያሉት ማለት ነው እኔ ደግሞ ራሴን ማየት አለብኝ ብዬ አሰብኩ አንድን ቤተ እምነት መርጬ አልቀጥቅጥም ከሚቀጥቅጡ ሰዎች ጋርም ራሴን ጆይን አላረግም እኔ ወደ ኋላ ራሴን መመልከት አለብኝ ነው በቃ አለቀ እኔ አሁን ወንድሜ ቆይ አንድ ነገር ራስን መሆን ትልቁ ነገር ራስን መሆን ነው ሰላም አለይኩም ይጨርስ አንዴ ቆይ እና አንድ ደቂቃ ብቻ ነው የማወራው ከዛ አቆማለሁ ወአለይኩም ምላሽ ትፈልጋለች ወአለይኩም ሰላም ወራህመቱላሂ ወበረካቱ አሰስ አንድ ደቂቃ ብቻ አውርቼ እንትን ልበል ልዝጋው ሚውት አደርጋለሁ እነሱ ይበሉ የፈለጉትን ይበሉ ሐሳብ ይስጡ ጉዳይዲያ አሁን ያለበት አቋም ምንድነው አታስመስል ታስመስላለህ እንታነ ወዲነ ለሚሉ በሙሉ የመጨረሻ አይ ቲንክ አንድ ነገር ብቻ ልስጣቸው ለሁሉም የሚሆን ማለት ነው እኔ ያለፍኩ ሐሳብ ለመያዝ እኮ ነው ይሄንን እየታገለ ያለው ለመልስልህ ኦሪጂናሉን ራሱ ገልብጠውታል ለመልስልህ ይሄንን እሱን ደግሞ ልመልስልህ ኦሪጂናሉ የሚባለው ሐፍሳ እጅ ላይ የነበረው ነው ቃል በቃል ተገለበጠ የምትል ከሆነ
ኦሪጂናሉ ጋር አመሳክረ ነው ቃል በቃል መገልበጡን ቼክ የምታደርገው። መቃጠል እንዴት ያስፈልገዋል? መጀመሪያ ዘይድ በነገራችን ላይ ይህን ቁርአን ሲሰበስብ እኔ ተራራ ብገፋ ይቀለኛል ብሎ የሰበሰበው ቁርአን ነው። እንደ ቅርስ መቀመጥ ሲያስፈልገው ወስደ የምታቃጥል ከሆነ ከኡትማን ጋር ቃል በቃል መመሳሰሉን በምንም አይደል ልታመሳክር አትችልም ማለት ነው። ኡትማን ይጨምር ይቀንስ የምታውቀው ነገር የለም። ለምን? ያኛውን ስላቃጠሉት። ከዛስ መርዋን የተናገረው ሐሳብ ምንድነው ያለው? ያቃጠለበትን ምክንያት ሲናገር ምን አለ? ምናልባት ወደፊት የሚመጣው ትውልድ ከኡትማን ቁርአን ጋር ለምን ይቃረናል ብሎ ጥያቄ እንዳያነሳ ብዬ ነው ያቃጠልኩት ብሎ ተናገረ። ኦሬዲ ቅራኔ እንዳለበት በዚህ መረዳት ትችላለህ። ሙስሊሞቹ ግን ሲጠየቁ ምን ይላሉ? አንድ ጥያቄ ልጠይቅህ። ሙስሊሞቹ ምን ይላሉ? ቀላል መፈተኛ ሰጣለሁ። ቀላል መፈተኛ ልስጥህ። አንተ ቁርአን በኦሪጂናል ይዘቱ አይገኝም ብለህ የምታምን ከሆነ ቁርአን ራሱን ለፈተና ያስቀመጠው አንድ ነገር አለ። ችግር የለውም። ኦሪጂናሉ ኖረም አልኖረም አሁን እጃችን ላይ የሚገኘው ቁርአን ራሱ አለ። ምን ይላል? ወኢን ኩንቱም ፊ ረይቢን ሚማ ነዘልና ዐላ ዐብዲና ፈእቱ ቢሱረቲን ሚን ሚስሊህ ኢን ኩንቱም ሷዲቂን ይላል። እውነተኛ ከሆናችሁ አሁን በእጃችሁ ላይ ያለውን ይህንን ቁርአን አንድ ሱራ የሚመስል አምጡ ይላል። እስኪ አምጣና አሳየኝ። አያ ኦሪጂናሉ አይደለም ካላ ያወረደው አይደለም፣ ይሄ የሰዎች ሐሳብ ነው የገባበት ነው ካልክ ምን አገናኘው? ቆይ አንድ ጊዜ መሰላሳይ አሁን ከምናወራ ጋር ምን አገናኘው? እሱ ፈተና ይሆንልህ። አንደኛ ኦብጀክቲቭ ነው። ኦኬ ኦብጀክቲቭ የሆነ ጥያቄ ነው። አንተ ለምሳሌ አረብ ሀገር የሚሰሙት ዘፈን ለኢትዮጵያውያኖች እንደ ጥላሁን ዘፈን አይሆንላቸውም። ለምሳሌ ኦብጀክቲቭ የሆነ አስተሳሰብ ነው እሱ። እንደ ቁርአን የሆነ ይሄ በፍጹም ትክክለኛ ቻሌንጅ አይደለም። ቁርአንን የመሰለ ምዕራፍ አምጣ ቻሌንጅ እኮ ይሄንን ሐሳቡ አንዴ ቋንቋ የሚችል ምሁራኖች አሉ። ኦብጀክቲቭ የሆነ ኦፒኒየን ነው፣ አመለካከት ነው። ይሄ ኦብጀክቲቭ የሆነ አመለካከት ነው። ምን ቻሌንጁ ራሱ ሲጀመር ጥያቄው ራሱ ትክክለኛ አግባብ ያለው አይደለም። አረብኛ የሆነ ቁርአን ትርጉም የማይሰጣቸው ሰዎች አሉ። አረብኛ የሆነ ቁርአን አሁን እነዚህ ተሰባስበው አንድ ደሞ አንዴ ቆይ ሙሂድን አንድ ጊዜ አረ ቀለል ላድርግልህ አይደለም። ዋናው ፖይንቱ እንዳይረሳ። ዋናው ፖይንት ምንድነው የተባለው? ሐፍሳ እጅ የነበረው ኦሪጂናል ቁርአን አንተ ያመጣኸው ፈጽሞ የማይገናኝ ነው እንዴ? ይሄው ታዲያ ማን እጅ ላይ ያለው ነው አሁን እጃችን ላይ የሚገኝ? ዋናው ያለው ከተቃጠለ ማን እጅ ላይ ያለው ነው አሁን እኛ እጅ ላይ ያለው? ማን እጅ ላይ የነበረው? በጣም ጥሩ። አሁን እጅህ ላይ ያለው ቁርአን በኋላ ላይ በተለይ ከ10ኛው መቶ ክፍለ ዘመን ጀምሮ የመጡ ሰዎች የወሰዱትን አዘጋገብ ለምሳሌ ሐፍስ እንደተረከው፣ ዋርሽ እንደተረከው፣ አልዱሪ እንደተረከው፣ ኻለድ እንደተረከው እየተባለ ሪዋያዎች ነው እንጂ ያሉ ሰዎች እንዲህ ብለው እንደዘገቡት ብሎ የዘገቡልህ ሪዋያዎች ነው እንጂ ያሉ እጅ ላይ ትክክለኛው ቁርአን የለም። ትክክለኛው ቁርአን ቢኖር እነ ዘይድ የሰበሰቡት ቁርአን አለ አይደል? እሱማ ተቃጠለ ጠፍቷል እኮ ነው የምልህ። እና እነ ዘይድ ሰበሰቡ የተባለው ታዲያ ወይ ገባሽ ተቃጥሏል ካልክ በጣም ጥሩ። ሁለት ነገር፣ የመጀመሪያው ሐፍሳ ጋር ያለው ጠፍቷል። እነ ዘይድ ኮፒ ያደረጉ፣ እንደውም ኮፒ ሲያደርጉ ሁለተኛ ሐሳብ ኮፒ ያደረጉ ኮፒ ከታረጉ ልንገርህ፣ ልጨርስ አንድ ጊዜ አውርቼ ልጨርስ። ኮፒ ሲያደርጉ በቃል እንመልስልኝ ነው እኮ ቃል በቃል መመልስልህ። ይኸው ኮፒ ሲያደርጉ ኡትማን ያዘዛቸው ነገር ምንድነው? በመሐከላችሁ ልዩነት ሲኖር በቁረይሽ ልሳን ጻፉት ብሎ ነገራቸው። ቀጥታ ቃል በቃል ኮፒ የምታደርግ ከሆነ ምን ልዩነት ቢኖር አስፈለገ? ገልብጥ ዝም ብለህ ነው የሚባለው። ግን ኦልሬዲ ኮሬክሽን እየተደረገበት እንደነበር የሚያሳየው ምንድነው? ልዩነት ሲኖር በመሐከላችሁ በቁረይሽ ልሳን ጻፉ ብሎ ነግሯቸዋል። ስለዚህ ይሄ ኦልሬዲ ኮሬክሽን እንዳደረጉበት ያሳያል። ከዛ ግን በመቀጠል ኦኬ ኡትማን ገለበጠ፣ ኮሬክሽንም አድርጎም ሲሆን ቢሆን ባይሆንም ገለበጠና አስቀመጠ አይደለ ቁርአኑን። ከዛ በኋላ ለአምስት አውራጃዎች ተላከ ተባለ። ይሄ የኡትማን ቁርአን ግን ዛሬ የእስልምና ሊቃውንት ምን ይላሉ? የት እንዳለ አናውቅም ብለው ይናገራሉ። ማስረጃውን ከፍቻ አሳይሃለሁ። ለዚህም አሁን ተቃጥሏል ብለህ አንተ ተቃጥሏል የሚለውን ካገኘው በኋላ የት እንዳለ አናውቅም ማለት ትላለህ እንዴ? የሐፍሳን የተቃጠለው የኡትማን ደግሞ የት እንዳለ አናውቅም ብለዋል። የሐፍሳ ተቃጠለ ኦሪጂናሉ የመጀመሪያው፣ የተገለበጠው የኡትማን ደግሞ የት እንዳለ አይታወቅም። አዳምጠኝ አርዲ። አሁን አንተ እየተከተልከኝ አይደለም ማለት ነው። ተቃጥሏል ካልክ በኋላ ደግሞ እነዚህ የሰበሰቡት ሐፍሳ ብቻ እኮ አይደለም፣ ሐፍሳ ብቻ እኮ አይደለም ቁርአን ሰብስበው ይዘው የነበረው ከብዙ ሰዎች እኮ ነው የተሰበሰበው። ሐፍሳ ጋር ብቻ እኮ አልነበረም እንዴ? ኦሪጂናል የመጀመሪያው የተሰበሰበው ቁርአን ሐፍሳ ጋር ብቻ ነው ያለው፣ ሙሉ ለሙሉ የተሰበሰበው ያለው። አዳምጣ። በአቡበክር ዘመን
ሀፍሳ ጋር ብቻ አልነበረም፣ የተለያዩ ሰዎች ጋር ቁርአን ነበረ። በአእምሮም ተሸምድዷል፣ ተሐፍዟል። ሙሉ 30 ጁዝ ቁርአን ያሐፈዙ ናቸው። እነዛ ሰዎች በወረቀት ላይ የተቀመጠውን ቁርአን ሰዎች በተለያየ አነባበብ እንዲያነቡ እነሱ በሐፈዙት ከረሱል አለይሂ ሰላቱ ወሰለም በወረደው መልኩ ለመዘጋጅ መቀመጥ አለበት ተብሎ በአንድ ጥራዝ ላይ እንዲሰበሰብ ተደረገ። ያ የተሰበሰበው ቁርአን ሐፍሳ ቤት ተቀመጠ። ከዛ በኋላ በዑስማን ዘመን ያ ቁርአን ሐፍሳ ቤት የነበረው ቁርአን ሰዎች የተለያየ ሀገር ላይ ያሉት በኢራቅ አካባቢ በተለያዩ ሻም የተለያዩ አፍሪካ የተለያዩ ሀገሮች ላይ ያሉ ሰዎች አረበኛ ስለማይችሉ ሲያነቡ ሐረካት የለውም፣ ፈትሃ ከስራ ቦማ ምናምን የለውም። እነዚህ ሰዎች ሲያነቡ ያበላሹም ቢያሉ ስለማያውቁት ማለት ነው። ከዛ በኋላ ለዚህ አነባበብ እንዲመች ተደርጎ በዑስማን ዘመን ቁርአን ሐፊዞች ቁጭ ብለው በቁረይሾች አነባበብ እነዛ ሪዋያዎች በመጡት መልኩ በሰባቱም የቁርአን አቀራር ስታይል ተዘጋጀ። ያ የተዘጋጀው ቁርአን እስካሁኑ ሰዓት ድረስ አለ። እንደ አዲስ ተዘጋጅቶ ሳይሆን ያንኑ በፊት በረሱል አለይሂ ሰላቱ ወሰለም ዘመን የወረደውን ቁርአን ነው ከትውልድ ትውልድ እየተላለፈ የመጣው። አንተ ተቀይሯል ካልከኝ ሃያ ለመቀየሩ መፈተኛ ሰጠው። እሺ በጣም ጥሩ ቴንክ ዩ። በደንብ ጊዜ ሰጥቼ ነው ያወራኸው። እንዳትገባ በመሃል አዳምጠኛ አሁን የምልህን እያንዳንዷን ያነሳሃት ሐሳብ አድሬስ ላድርግልህ። መጀመሪያ ያነሳኸው ሐሳብ ምንድነው? አይ ቁርአን እኮ የተለያዩ ሰዎች እጅ ነበረ። የተለያዩ ሰዎች እጅ የነበረው በኋላ በሐፍሳ ጊዜ ብለህ ማን ነው በአቡበከር ጊዜ ብለህ ያነሳኸው። አው ቁርአን በየፍራግመንቱ በቅጠል ላይ በድንጋይ ላይ በገለመሌ ላይ እየተባለ በሰዎች አይምሮ ላይ ነበረ። በኋላ ግን ሰዎች ቁርአንን ያፈዙ ሰዎች የሞቱ ስለነበር አብዛኛው የቁርአን ክፍል እንዳይጠፋ ሰጋለው ብሎ ዑመር ስለፈራ ለአቡበከር ነገረው። አቡበከር ዘይድን አስጠርቶ ዘይድ እንዲሰበሰብ ተደረገ። ስለዚህ በአንድ በወረቀት መልክ የተቀመጠው ማለትም በጥቅል ሁሉም ተሰብስበው በአንድ የተቀመጠው አቡበከር ያሰባሰበው ነው። ሐፍሳ ማን ነው በኋላ ሐፍሳ እጅ ላይ የቀረው ማለት ነው። ስለዚህ በአንድ ጥቅል የተቀመጠው ምናልባት በሱራ ደረጃዎች ተሰብስቦ የተቀመጠው ለመጀመሪያ ጊዜ በአቡበከር ጊዜ የነበረው ቁርአን ነው። ይሄ ቁርአን ደግሞ በኋላ ላይ በማርዋን ጊዜ ተቃጥሏል። ለመጀመሪያ ጊዜ የተሰበሰበው አንደኛ ነገር። ሁለተኛ ነገር በኋላ ላይ ሰዎች በመሐከላቸው አፍሪካ ያሉት ምንድነው ኢራቅ ያሉት ሻም ያሉት ምናምን ያልከው በጣም ትልቅ ስህተት ነው። ይሄ በጣም ትልቅ አረብኛ የማይችሉ ሰዎች ሳይሆን ይሄንን ነገር የተከሰተባቸው ልዩነቱ የመጣው በምንድነው? በኦቶማን ጊዜ አዘርባይጃንን ለመቆጣጠር በሚደረግ ጦርነት ወቅት የሶሪያ ሙስሊሞችና የሻም ሙስሊሞች ማለት ናቸው የኢራቅ ሙስሊሞች ጦርነት ዘምተው ነበር። እነዚህ ሁለት የሶሪያ ሙስሊሞችና የኢራቅ ሙስሊሞች ተገናኝተው ሲቀሩ በመሐከላቸው ልዩነት ነበረ። የሶሪያ ሙስሊሞች የኡበይ ኢብን ካዕብን አቀራር ነበር የሚቀሩት። የኢራቅ ሙስሊሞች ደግሞ የአብደላ ኢብን መስዑድን አቀራር ነበር የሚቀሩት። በእነዚህ ሁለቱ መካከል ልዩነት ሲመጣ ካፊር መባባል ጀመሩ። አንተ ካፊር ለምን? ኡበይ ኢብን ካዕብና አብደላ ኢብን መስዑድ አቀራራቸው የተለያየ ስለነበረ ማለት ነው። ማስረጃ ከፍተልሃለሁ። ይሄም ኢብን ጀሪር አጣብሪ ተፍሲሩ ላይ ይጠቅሰዋል። በይሄንን ከየት አመጣኸው የምትለኝ ከሆነ ስለዚህ በዚህ ልዩነት ምክንያት ዑስማን ሁዘይፋ ዑስማን ጋር ሲከንፍ መጣና ልዩነቱ እየሰፋ ስለሆነ በሰዎች መካከል እባክህን አጥፋ ልዩነቶችን እንደ አይሁዶችና ክርስቲያኖች ከመሆናቸው በፊት አጥፋና አንድ ቁርአን አስቀር ይለዋል። ከዛ በኋላ የኢብን መስዑድ ቁርአን እንኳን ሳይቀር መጥቶ እንዲቃጠል ተደረገ። እንግዲህ ቁርአንን መማር ካለባችሁ ተማሩ የተባለው ከነ ኡበይና ከነ ኢብን መስዑድ ነው። ግን የነሱ ቁርአን እንኳን መጥቶ እንዲቃጠል ተደረገ። ከዛ በኋላ ሁለት ነጥብ ነው ያስቀመጥኩልህ። ይሄን ብዬ ጨርሳለሁ። ሁለቱ ነጥብ ምንድነው? አንደኛ ሐፍሳ እጅ ላይ የነበረው ቁርአን ተቃጥሏል። አዎ ምንም ጥያቄ የለውም። አንተም መስክረሃል። በኋላ ደግሞ ዑስማንም ገለበጠ የተባለው ቁርአን ደግሞ እሱ ደግሞ የታለ ዛሬ ሲባሉ ሊቃውንቶች ምን ይላሉ? የት እንዳለ አናውቅም ብለው ከአልሃዘር ዩኒቨርሲቲ ከግብጽ ሀገር ከሚገኘው ያወጡትን መረጃ አውጥቻ ከፍቻ ሳያለሁ። ስለዚህ የዑስማን የት እንዳለ አይታወቅም። የሐፍሳ ደግሞ እንደተቃጠለ በመቶ የተረጋገጠ ነገር ነው። ይሄ ምንም የሚያጨቃጭቅ ነገር አይደለም። ይሄ ነው። እሺ አሁን እኔ አንድ ነገር ልጠይቅህ። አሁን የምጠይቅህን ትመልሳለህ። መህዲ አዳምጠኝ። ቃል በቃል የምንመላለሰው መህዲ። አቤት ጀነራል። አሰላሙ አለይኩም። አቤት አርዲያን ሐዲሱ ተፈታ እናንብበው።
ፈይሰል ፕሊዝ አሁን ዳይፍ ነው ልትለው አይደለም። አንዴ ክፈተው። ሰሂ ነው ወይስ ዳይፍ ነው ሐዲሱ? ክፈተው። ሰሂ ነው ወይስ ዳይፍ ነው ሐዲሱ? አንዴ እሱን ንገረኝ። ክፈተውና እንየው አልኩህ እኮ ጌታ ሆይ። አሁን እንደው ፈይሰል ፕሊዝ አንተ ከሙህዲን ጋር ብናወራ ይሻላል። ፖለቲካውን ተወዳ ሐዲሱን ክፈተው። አንተ የምትለውን ሐሳብ እኮ አይገልጽም ሐዲሱ ራሱ። አሁን እንደው ከፈይሰል ጋር ጌታ ሆይ እንደው በዚህ ጉዳይ ሊሮጥ ነው ሐዲሱን ክፈተው እባክህን። አሁን አንተ አውቀህ ነው እንደው ፈይሰል እስኪ አንተ ጋር ንግግር እስኪ ሲጀምር ክፈተው። ይሄው ትልቁ ላይ አድርገኝ ፕሊዝ። እንደው ፈይሰል አንተ ኧረ እባክህን ተው። እሺ ታነብልኛለህ? እሺ እንግሊዘኛውን ክፈተው። የቅድሙ እሺ እንግሊዘኛ ላደርግልሃለሁ። እሺ ሐዲስ ቁጥሩን ንገረን። ሐዲስ ቁጥር በቁጥር አይደለም የተቀመጠው። ይሄ ሐዲስ ቁጥር ንገረን። በቃ ጀመረው። አትሰማም? ሐዲስ ቁጥር ንገረን። ቀጥል። አሁን ደግሞ ወደ ስድብህ ቀጥል። በቃ አልሳደብም። ኖ ሐዲስ ቁጥሩን ንገረን። ግዴታ በሐዲስ ቁጥር መቀመጥ የለበትም ጎበዝ። በሐዲስ ቁጥር መቀመጥ የለበትም። ሰሂህ ነው ተብሎ ዘግበውታል። ኢብን ከሲርም ኢብን ሀጀር አልአስቀላኒም ዘግበውታል። በቃ ሐዲሱ ሰሂህ ነው ወይስ ዳይፍ ነው? ይሁን። ለዚህ ነው ከአንተ ጋር በእንደዚህ አይነት አርጊውመንት ገና ቁጥር ምናምን ነገር ትላለህ። አንዴ ቆይ አንዴ በመሀል ልግባ። እዚህ ጋራ የኢብኑ ከቲር ተፍሲር ኢብኑ ከቲር ሐዲስ ጻፊ አይደለም። ነገር ግን ቅድምም ተናግሬያለሁ፣ ሶርሶችን የሚጠቀመው ከቁርአንና የመጀመሪያ ሶርሱ ቁርአን ነው። ሁለተኛ ሶርሱ ሐዲሳቶች ናቸው። ሶስተኛ ሶርሶች ደግሞ የታሪክ መዛግብቶችንም የእስራኤልያ ታሪኮችንም የሚጠቀም ጸሐፊ ነው። አሁን ኢብኑ ከቲር ከቁርአን ከሐዲስ ላይ ያለውን ዘገባ ናሬሽኑን አምጥቷል። ቁጥሩን አይጽፍም። ሲጀመር ሐዲስ ቁጥር አይጽፍም እኮ ኢብኑ ከቲር። ሐዲስ ቁጥር እንደዚህ አይልም። ግን ምንድነው ሙሉ ሐዲሱን አምጥቶ ያስቀምጠዋል። ናሬሽኑን እገሌ ገሌ እንዲህ ብሎ ዘግቦታል፣ እገሌ ገሌ እንደዚህ ብሏል ብሎ አምጥቶ ያስቀምጠዋል። ይታወቃል። ገብቷል ጄኔራል። ቁጥሩን ለማግኘት ግን እንዴት ነው የሚቻለው? ምናልባት ሐዲሱን የሚያውቁ ሰዎች፣ በአረበኛ የሚያውቁት ሰዎች የሐዲሱን ቦታ ሄደው ያውቁታል። ከየት እንዳመጣው ሶርሱን ያውቁታል። ገብቷል ጄኔራል። ስለዚህ ምናልባት ናሬሽኑ ስለተገለጸ የሐዲሱ ቁጥር ስላልተገለጸ፣ ምክንያቱም ሐዲሱ ቁጥር የለም እዚህ ላይ ሐዲስ ቁጥር 30፣ ሐዲስ ቁጥር 40፣ ሐዲስ ቁጥር 1000፣ ሐዲስ ቁጥር 2000 አይልም። ኢብኑ ከቲር ሐዲስ ጸሐፊ አይደለም። ጉዳይ አይደለም። ኢስናደሁ ሰሂህ ይላል። ይሄው ኢስናደሁ ሰሂህ ብሎ እሱ ዘገባው ነው። ሳሂ ያሉትን ሰዎች ነው የሚናገረው። ኢስናዱን ሰሂህ ብለህ አንብብ። ሲጀምር ማንበብ እንኳን ሳትችል ዘገባ የሌለው ሐዲስ አለ እንዴ? ሐዲስ እንኳን ነቅል ካደረገ ሐዲሱ መኖር አለበት እኮ። ምን እያልከኝ ነው? ጉዳይ ሐዲሱ ምን ይላል የሚለውን እኮ ሐዲሱን አይተናል። የምናውቀው አሁን እኮ ትልቁ ችግር እኮ እሱ የሚያመጣው ምንድነው? ከጉግል ያስተረጎመ ከእንደዚህ አይነት ሰዎች ጋር ማውራት በአሁኑ በጣም ይሄ ሐዲስ ዳይፍ ነው። ተውት። ቆይ አሁን እሱ ላይ አይደለም ሐሳባችን አንድ ሳምንት ሰጣችኋለሁ። ሁሉም ኡስታዞች መጥተው ይሄ ሐዲስ ሰሂህ ነው ሲላችሁ ትመለከታላችሁ። በእውነት ነው የምላችሁ። አንዴ ኮሜንቱ ቆይ ከማጥፋቴ በፊት አንዴ ኮሜንት ምጽፉ ሰዎች አትሳደቡ። ሚዩት የሚያደርጉ ልጆች ስላሉ ስድብ ነገሮችን አትጻፉ። ምንድነው መሰለ እኔ እያልኩ ያለሁት ኢብኑ ከቲር የሐዲስ ቁጥር አይጽፍም። በተፍሲሮቹ ላይ ሐዲስ ቁጥር ብሎ አይናገርም። እንደዛ የሚናገርበት ክፍል ነው ያላየውም። ካለ ግን ይሄኛው ግዴታ የሐዲስ ቁጥር መገለጽ አለበት። እሺ ሱረቱ ማን ላይ ትንታኔ ሲሰጥ ነው ይሄን ያስቀምጠው? አሁን እኮ ልክ ነህ። እንደዛ ነው መባል ያለበት። ይሄ ሰውዬ ግን በሐዲስ እንደዛ አይነት ዘገባ አለ እያለ እየተከራከረ ነው ያለው እኮ አረዲ። አንዴ አዳምጥ። ማነው ሙህይዲን የሱረቱል ተውባን ሲፈስረው ነው አይደለ? እንደዛ ያለው ሱረቱ ተውባ ቁጥር ስንት አይደለም። ሱረቱ ተነኩ አንተ ስትል ሰምቼ ነው፣ እንደዛ ስትል ሰምቼ ነው። ኧረ እኔ እኮ አላልኩኝም፣ እሱ ነው ያለው። ኦኬ ታሪክ ላይ ነው አርዲ። የታሪክ ነው ወይስ ምንድን ነው ርዕሱ?
የዘገበበት ምክንያት እሱን እኮ ማስረጃውን እኮ አሳየኋችሁ። ሲያብራራ ነው ቁርአንን ሲያብራራ ነው። አዎ ተፍሲር ኢብን ከሲር ቅጽ 1 ገጽ 25 ላይ ነው ይሄ ሐሳብ ያለው ብዬ ተናግሬያለሁ። ሰሂህ ማለት ግን ምን ማለት ነው? አረዲ በነገራችን ላይ ከሐዲስ ውጪ በአጠቃላይ ዘገባ ሰሂህ ሊባል ይችላል። ታውቃላችሁ? ይሄን ሐዲስ ሳይሆን ሰሂህ ሊባል እንደሚችል ታውቃለህ? ኦኬ ጀስቲስ አሁን እንደው አንተ በእውነት እንደው ገብተህ ለመወያየት ንገረኝማ አረዲ። ኦኬ እሺ፣ አንድ ጊዜ አዳምጡኝ። እሺ እና ሙህይዲን ያወጣዋል፣ ራሱ ያወጣዋል በአረብኛም ይሁን በምንም ከሲር። ኦኬ አይው ቆይ ከፍቼ ላሳያችሁ፣ ግን አንድ ይሄንን ልናገር ፕሊዝ። እውነቴን ነው የምላችሁ። ከሲር ቁጥር ንገረኝ። ኢብኑ ከሲር አንዴ ፕሊዝ ልናገር፣ አንዴ ልናገር እኮ ያወጣው እየነገርከኝ ላውጣ፣ ምን ችግር አለው? አንድ ጊዜ የመጽሐፉን ቁጥር ንገረው። ኦኬ ተፍሲር ኢብን ከሲር ቅጽ 1 ገጽ 25 አልኩህ። ቮሉም 1 ፔጅ 25 እዛ ዌብሳይቱን አሳየው፣ የከፈትክበትን ዌብሳይት ስሙ። ኦኬ እስላም ዌብ ነው። እና ደግሞ የመጽሐፉን እንትኑን ከላይ አሳየውና እሱ ራሱ በአረብኛም ከፈለገ ይጽፈዋል። እና ይሄ እስላም ዌብ ላይ ነው። ይሄው አረብኛውም ተፍሲር ኢብን ከሲር፣ ይሄው ኢብን ከሲር ቆይ እንደሱ ያዘውና አንዴ እንደሱ ያዘው። ይሄው ለምን እዚህ ዩአርኤሉን አላሳያችሁም? በዚህ እኮ መግባት ይችላል። እሱን አሳየን። ይሄው ጠጋ አድርገውና ብለሪ ይሆናል ከዚህ በላይ ካስጠጋሁት። ኦኬ በቃ ይበቃል። እሱ ሙህይዲን ፈልጎ እስኪመጣ ድረስ አንድ ጊዜ ጄኔራልም ካለ እስቲ እንትኑን ሰርች አድርገው መጽሐፉ። ኦኬ ምን ተጻፈው? ይሄንን ነገር ግን አንድ እስከዛ እናንተ እስከምትፈልጉ ልናገር። ስለ እውነት ነው የምላችሁ። እኔ እዚህ ጋር መጥቼ የማሳያችሁ ሰነዶች ወይንም ዘገባዎች በእስልምና ላይ ትክክል ናቸው ተብሎ የተረጋገጡ ናቸው። እኔ አሁን እናንተን ወይ ቁጥሩን ወይ ምናምን ለጀስቲስ አይነት የሚያነሳው አይነት ጥያቄ በእውነት መነጋገር በጣም ሼምፉል ለኔ። ለምን ካለማወቅ የሚነሱ ገና ትክክል መሆኑን አስረድቼ ገና በእስልምና ትክክል መሆን አለመሆኑን ፕሊዝ ሙህይዲን አንድ ጊዜ ፕሊዝ፣ እኔ ጊዜን አታጥፋብኝ በማይረባ ክርክር ማለት ነው። አንተ እኮ ትክክል መቃጠሉን እኮ አምነህ እኮ ነው። አሁን እኮ ደግሞ መልሰህ ከነሱ ወገኛ ደግሞ አልተቃጠለም። ፖለቲካ ላይ ነው ያለው እሱ። ፖለቲካ እያልክ አትሞኝ ጀስቲስ። ይኸውልህ አሁን ከሳምንት በኋላ ይነግሩሃል ነው ትክክል ነው ሀዲሱ ትክክል ነው ብለው። በነገራችን ላይ እንትናን ጠይቁት ከፈለጋችሁ በዚህ ነገር ላይ ሲያወራ ስለሰማሁት አቡ ሙአዊያ ኡስታዝ አቡ ሙአዊያ ተቃጥሏል ወይ እውነት ነው ወይ ይሄ ሐዲስ ሰሂህ ነው ወይ ብላችሁ ጠይቁት። ወይንም ደግሞ ናይ ሐቅ ሚዛንን የምታገኙ ከሆነ ኢብን ሀጀር አልአስቀላኒ ላይ ይሄ ነገር ሰሂህ ተብሎ ተጠቅሷል ወይ ብላችሁ ጠይቁ፣ ማወቅ የምትፈልጉ ከሆነ። እኔ እዚህ ጋር ትክክለኛ ያልሆነ ሐሳብ ይዤ መጥቼ ከእናንተ ጋር ማውራበት ሞኝ ሰው አይደለሁም። ጊዜን በዛ አላጠፋም። ፕሊዝ ሰሂህ ምን ማለት ነው? እሺ ሰሂህ ምን ማለት ነው? በእናትህ ጀስቲስ አሁን እኔ ካንተ ጋር በእናትህ አንብብና ከዛ በኋላ ካነበብክ በኋላ ከኔ ጋር ታወራለህ። ኤልያስ በእውነት ምንድነው ሰሂህ የተባለው? ገና ነው፣ በጣም ገና ነው ኤልያስ። ምንድነው ሰሂህ ባላ አንዴ እኔ እንትኑን ማየት አንድ ጊዜ እንትን አድርገውና ከፈተውና ስክሪንሻት ማድረግ የሚፈልግ ሰው ካለ ስክሪንሻት አድርጎ ጽሁፉን ሄዶ አጣርቶ መጥቶ ለኔም ሐሳብ ያለው ሰው ካለ በዚህ ላይ ሐሳቡን ይሰጣል። ስክሪንሻት እንዲደረግ ኤክስፓንድ ላድርገውና ቁጥሩን እንትኑን ራቅ አድርገው እንዲታየን። አረብኛ ላድርገው እንግሊዝኛው ትንሽ ራቅ አድርገው፣ እንደሱ እንዳለ ራቅ አድርገው። በቃ እንደሱ አቁሙ። ኢብኑ ከቲር ኢስማኤል ኢብኑ ዑመር ኢብኑ አልቁረይሽ ምናምን ኢንተርፕሪቴሽን አንድ ፔጅ 1 ገጽ 25። ይሄንን እኮ ብታስገባ ቀጥታ ይወስድሃል እዚህ ላይ። ኦኬ እንደሱ አድርገው። ዌብሳይቱን ጻፍልኝማ፣ ዌብሳይቱን አስነገረኝማ። ጠጋ አድርገው ስክሪንሻት አድርገን islamweb.net ህዝባር ኤአር ህዝባር ላይብራሪ ህዝባር ኮንቴንት ህዝባር 49 ከዛ ህዝባር 3 ኢስላም ዌብ .net /AR/library/content
/49 / ከዛ በኋላ ጀምዓ ይላል አረብኛ ነው። ከዛ በኋላ ያለው እንትን ጀምዓ አልቁርአን ጀምዓ አልቁርአን ነው የሚለው። በቃ እኮ ምንድነው ጃሚዕ አልቁርአን ነው። ጃሚዕ አልቁርአን ቁርአን ብለህ አንብባ ማንበቡን ተወሱን አረበኛውን ስለማትችል ችግር የለም ምንም እሱ እንግሊዘኛውን ካነበብክ ይበቃል። ችግር የለም። ኦልሬዲ ግን አረብኛ መማር አለብህ። አሁን ትንሽ እንትኑን ከፍ አድርገውና ስክሪንሻት እናድርገው። ችግር የለም። ይሄው እጄን አንሳው። ኦኬ እጄን አንሳው ለሱ። ኦኬ ነው ስክሪንሻት አድርጌያለሁ። እስኪ አጣራ ሙሂዲን ቆይ ምኑ ነው ሰሂ? ቆይ ምኑ ሰሂ እንደሆነ ጠይቀው እንጂ ሙሂዲን ሰሂ እኮ የሚል ስላየነ ሲያውቀው ነው እኮ ምኑ ነው ሰሂ ብሎ እኮ አቤት አሁን እንደው ኤልያስ አይ ቲንክ ሳሂ ያለው እኮ ዘገባውን አይቶ ነው፣ ናሬሽኖቹን አይቶ ነው እንዴ። ኧረ ይኸው ሰነድ አስቀምጦ ይሆን አንተም ተናግረህ እኮ ለምሳሌ ማለት ነው ሌላው ሰው ነው የሱ ንግግር ሌላ እንዴ። ኧረ ተቃጥሏል ብለህ አልተናገርክም እንዴ? አንተ ምንድነው ቆይ የምትለው? አልተቃጠለም ብለህ መልሰህ ባትፋት ልታረግ ነው? ተቃጠለ የተባለው እኮ ታዲያ ተቃጠለ የተባለው ቁርአኑ ከተገለበጠ በኋላ በቃ የሐፍሳ ቁርአን ተቃጥሏል የሚለው ነው። ሙህዲን የሐፍሳ ቁርአን ተቃጥሏል የሚለውን ዘገባ እዚህ ላይ ሰሂህ ነው ብሎ አስቀምጦታል። በቃ እኮ ይሄው እስካሁን ድረስ እየቀራ ነው አይደለም? መቼ ተቃጥሎ ቀረ? ኦኬ እኮ እሱ ነው ይሁን ላሳይህ። ቆይ ይሄው ይሄንን እዚህ ጋር ተመልከቱ። he then took them he left this was narrated by who narrated it al-Qurtubi copies ምኑ ነው ሰሂ? እኔ አሁን ሙሂዲን ሌላውን ተወና ሰሂ የተባለው ምኑ ነው? በቃ እሱን ንገረው። በቃ እሱን ብቻ ይንገረህ። ምኑ ነው ሰሂ? አሁን እኮ አልወጣልኝም እንጂ ዌብሳይቱን ጽፌው ነበር አልመጣልኝም። ኦኬ ይኸውላችሁ ተመልከቱ። እዚህ ጋር ምን ይላል መሰላችሁ? ምናልባት ለመማር የእውነት ከልብህ ለማወቅ ፈልገህ ከሆነ ሰነድ አስቀምጦ ሰነዱን ሰንሰለቱን የዘገቡት ሰዎች ሰሂህ ነው እያለ ነው። ለምሳሌ ይኸው ምን ይላል? then Marwan ibn al-Hakam took them and burned them ካለ በኋላ and he interpreted that as Uthman interpreted, as Abu Bakr bin Abi Dawud narrated, Muhammad ibn Auf told us, Abu al-Yaman told us, Shuaib told us, on the authority of al-Zuhri, Salim ibn Abdullah told me. ይኸው ሰነድ አስቀምጦልህ ነው that Marwan used to send to Hafsa asking her for the pages from which he wrote the Quran, but Hafsa refused to give them to him. Salim said when Hafsa did and we returned from burying her, Marwan sent a message to Abdullah ibn Umar ordering him to send those scrolls to him. Abdullah ibn Umar sent them to him and Marwan ordered them to be torn up. Marwan said, I only did this because what was in them had already been written down and preserved in the Quran, and I fear that if a long time passed, people might doubt the matter of these scrolls or say that some of them were not written down. This is a sound chain of narration. Oh, what a touch was. በቃ this is ዘገባው ሰሂህ የሆነ ዘገባ ነው ብሎ እየነገረህ ነው። በቃ አሁን ከናንተ ጋር ሰሂህ ነው አይደለም? አሁን ለምሳሌ አንተ ዘገባው ሰሂህ ነው የሚለው የት ጋር ነው? እስኪ ዘገባው ሰሂህ ነው የሚለው አምጣው እስኪ። ይኸው this is a sound chain of narration በቃ እንዴ ምንድነው? ክፈት ማይክህን ኤልያስ፣ ቶሎ በል። ቆይ ዝም በል ፋይሰል። ኤልያስ ክፈት ማይክህን ኤልያስ ክፈት። ምን ነው ዝም አልክ? ቶሎ ብለህ ክፈት። ይኸው ዘገባው ይላል ዝም አይልም። ቆይ አንተ አዳምጡ እንጂ እኔ ከእናንተ አይነት ሰዎች ጋር እዚህ ጊዜ ማጥፋት በእውነት ያሳዝናል። it's unfortunate። አንበባችሁ ነው ያልከው አልሰማም እንዴ? ክፈት አብሽር። ግን እኔ ስገባ ሁሌ ትሮጣለህ። ረጋ ብዬ እያናገርኩህ ነው። ካሜራውን ክፈተው። ፋይሰል እኔ እባክህ ከአንተ ጋር አላወራም። በእውነት ነው የምልህ። ካሜራውን ክፈተው። ያነበበ ሰው ካለ ክፈተው። ፋይሰል በእናትህ እኔ ከአንተ ጋር አላወራም አልኩህ እኮ። እውቀት የለህም ወይ ደግሞ እውቀት እንዳለ ካሜራውን ክፈተው። ካሜራውን ክፈተው። አልከፍትም ፋይሰል፣ ከአንተ ጋር አላወራም። እውቀት ካለው ሰው ጋር ጠራልኝና በስርዓት እየወራሁ ፋይሰል
እውቀት ያለው ኡስታዝ ካለ አንዴ በመሀል ግባ። ኧረ ቆይ ስድድብ እንዳይጀመር አንዴ ተረጋጉ። ጄኔራል በምን ሀሳብ ላይ ነው ልትጠይቀው የፈለግከው? የትኛው ፖይንት ላይ ነው? ከሱ ጋር ልጨርስ። አዎ ፖይንቱን ንገረውና ከዛ እኔ ክፈት እለዋለሁ። መከፈት ያለበት ጉዳይ ከሆነ ጉድ አይዲያ። ሳላ ከታች አለ፣ ሳላን አስገባው። አንዴ አዳምጡ፣ ተረጋጉ። ሳላዲንን ነው ጉድ አይዲያ ማለት ነው። ሰልመዲን 456 የሚለው እሱ የተሻለ እውቀት ያለው ቆይ በእውነት ነው። ገና ነህ ፈይሰል፣ ከኔ ካለ ግድ የለህም። ገና መሆን አርዲ አዳምጡ፣ አርዲ ገና መሆን በተግባር አሳይ። አንዴ እስቲ እኛ የምንፈልገው ትምህርት ነው። አንዴ ቆይ ተረጋጉ። አንድ ጊዜ እኮ አስከፍትልኛ። ቆይ አንዴ ቆይ አይደለም፣ አንድ ጊዜ እንትና ሰላም፣ እንዴት ነህ? ሳላ ሰልማን ነው ሰልማን ሰላም ነው። እንዴት ነህ? እንዴ አንተ ነህ እንዴ? እንዴት ነህ? አለን አልሐምዱሊላህ። ሰላም አለይኩም ሙሂዲን ጀነራል ጃስቲስ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ሰላም እንዴት ነህ? አርዲ ሰላም ነው አለን እግዚአብሔር ይመስገን። ድምጽ ጉሮሮዬ ደረቀ። እሺ ያው በዚህ በቁርአንና ያው በቁርአን ብዙ ጊዜ ላይ ጥያቄ ታነሳለህ። በዛ ጉዳይ ላይ እንደውም ላውራ ፈልጋለሁ። ላውራ አይደለ? ከዛ ደግሞ መጽሐፍ ቅዱስ ላይ ፈቃደኛ ከሆንክ ደግሞ በጠይቀህ ደስ ይለኛል። ችግር የለም። አሁን ይሄንን እናውራና ርዕሳችን እዚህ ላይ ነው። ስለዚህ በዚህ ርዕስ መጣራትና አውራ። ይሄን ከጨረስን በኋላ ማለት በቃ የሆነ ቦታ ላይ እንደርሳለን። ተግባባንም አልተግባባንም ታወራላችሁ። እዚህ ቦታ ላይ ከደረስን በኋላ ችግር የለም። ስለ መጽሐፍ ቅዱስ እናወራ ማለት ቀጠሮ ምናምን ችግር የለም። ሳላ መጽሐፍ ቅዱስ መምጣት የለበትም ቁርአንህን ለመመለስ። አሁን ቆይ አላልኩም እኮ። ቆይ አንድ ጊዜ ልናገር፣ አካሄዴ ልናገር። ቆይ አንዴ ቆይ እንትን አጣርጉት። ቆይ አንድ ጊዜ ይኸውልህ ሰልማን፣ እሺ ወይ ሳላ አይ ቲንክ ሳላ ስለለመድ ነው እኛ ሳላ ብለን ችግር የለም የፈለግከው። እሺ ይኸውልህ እንትኑን አሁን እኛ እያወራንበት ያለነው ጉዳይ አለ። ምንድነው ቁርአን ኦሪጂናሉ ተቃጥሏል ወይስ አልተቃጠለም የሚል ነው። ማኒስክሪፕቶች ኮፒዎች ናቸው የተቃጠሉት እንጂ ኦሪጂናሉ አይደለም የተቃጠለው የሚል ነበረ ቶፒክ። ቅድም በፊት ሌላ ቤት ስወያይ ነበር ካንተም ያው አይታል። ገብቶኛል። እኔ እኮ አሁን ያልኩት እኮ እሱን እንቀጥልና ኦኬ ሐሳብህን እኮ አንድ ላይ ኢንክሉድ ላደርገው ነው። ይሄንን እንትና አረዲ የከፈተውን እሱን አንብበውና አረዲ የሚጠይቀውን ከመለስክ በኋላ አንተ ደግሞ ስለ ባይብል የምትፈልገውን ነገር አረዲ ፍቃደኛ ከሆነ ትጠይቀዋለህ። በቃ እኔም እሱን ያልኩት ይሄን አሁን ያዝነውን ርዕስ እንጨርስና ከታላ ፍቃደኛ ከሆንክ ልጠይቅ መጽሐፍ ቅዱስ ላይ ያልኩት። በቃ ይሄን ያልኩት ሌላ ነገር የለም። ይሄንን ጨርስ። እኔ አላወራም። ይሄንን ጨርስ። አይ ፋይሰል እሺ ቀጥሉ። እኔ አላወራም ነው። ከኔ ጋር ጨርስና እኔ እውቀት ካነሰኝ የተጀመረው ላይ እኔ እውቀት ካነሰኝ ከሳላ ጋር ታወራለህ። ስለዚህ ክፈተው ካሜራውን። ማውራት ፈልጋለህ ከሱ ጋር አይፈልግም እሱ። በቃ ቴንክ ዩ። እንዴ እኔ ፈይሰል በእውነት ነው የምልህ፣ ገና ማንበብ አለብህ እያልኩህ ነው። ንቀት አይደለም ስደብ አይደለም። ኦኬ ሳላ ቀጥል። ይሄንን አሁን የከፈትኩትን ሐሳብ ሰሂህ ነው ወይንስ ዳይፍ ነው ወይንስ ይሄ ሐዲስ በትክክል ተዘግቧል የሚለውን እስኪ ንገረን። የትኛውን ሐዲስ ነው? ማርዋን የሐፍሳን ቁርአን ወስዶ አቃጥሏል የሚለውን እኮ ማን የዘገበው? ምን ላይ ነው የተዘገበው? ኢብን ከሲርም አስቀምጦታል ተፍሲሩ ላይ። ኢብን ሀጀር አልአስቀላኒም ሸርህ ሳሂህ አልቡኻሪን የዘገበበት ሸርሁ ላይ አስቀምጦታል። ኢብን አቢ ዳውድም ኪታብ አልመጻሕፍ ላይ አስቀምጦታል። አሉ በጣም ብዙ ቦታ ላይ ተዘግቧል እኮ። እሱን ምናልባት አላየሁትም፣ ማየት ሊኖርብኝ ይችላል። ግን አንተ እሱን ሐሳብ አታውቀውም? አዎ አሁን ያነሳውን ሐሳብ አላውቀውም። መርዋን ኢብኑ አውያን መርዋን ማን የሚባለው ነው? መርዋን ኢብኑ አላካ። እስቲ በሱ ዘመን ጊዜ የነበረ ታሪክ ካለ አላውቅም። አሁን መጀመሪያ የተነሳ የነበረው አንድ ጊዜ ልናገር። በመጀመሪያ ደረጃ ቁርአን አጠባበቅ ሲባል ይሄ ኦሪጂናል ማኑስክሪፕት ምናምን ብቻ አይደለም። ቁርአን በሁለት መንገድ ነው የሚጠበቀው።
በብጥ የሚባል ነገር አለ። በመጀመሪያ ካወቅ በብጥ ሲባል ጥበቃ ወይም መጠበቁ ወይም ደግሞ አመጣጡ የተጠበቀበት መንገድ ነው። በሁለት አይነት መንገድ ነው። ይሄ በቁርአን ብቻ ሳይሆን በሐዲስም የሚያገለግል ነው። በብጥ ቢሰድርና በብጥ ቢልኪታባ ይባላል። መጠበቅ መሐፈዝ በልብ ተሐፍዞ የሚተላለፍና እንደዚሁም ደግሞ በጽሁፍ የሚተላለፍ ነው። እነዚህ ሁለቱ ነገራቶች አሉ። በዋነኝነትና ትልቅ ትኩረት ተሰጥቶትም ቦታ ተሰጥቶትም የሚተላለፈው በሂፍዝ ወይም በልብ ሐፍዘ የምታስተላልፈው ነው። ቁርአን በብዛት የተላለፈው ከማህበረሰብ ወደ ማህበረሰብ ከሰው ወደ ሰው ሲተላለፍ የነበረው በሂፍዝ ነው እንጂ በጽሁፍ አልነበር። በብዛት አብዛኛውና የመጣበት ነው። ሁለተኛም ደግሞ እየተጻፈም ደግሞ እየተላለፈበት መንገድ አለ። ስለዚህ አሁን መጀመሪያ ሲነሳ የነበረው ዑስማን ሲያደርግ የነበረው ነገር ምንድነው? ከዛ በኋላ ደግሞ መርዋን ካቃጠለው በኋላ ልብ ላይ ያለውና ተጽፎ የነበረው ተለያይቷል ወይ? ከዛ በኋላ ደግሞ ዑስማን ሐፍሳ ጋር የነበረውን አንድ ብቻ አይደለም ሐፍሳ ጋር የነበረውን ኮፒ አድርጎ አሰራጭቶታል። ስለዚህ አጠቃላይ አንተ እያልክ ያለኸው ሐፍሳ ጋር የነበረው ዑስማን ያሰራጨው ከዛ በኋላ ከዛ ላይ የተጻፈ ሰዎች በልባቸው የሚያዙትም ሆነ በሌላ የተጻፈው አጠቃላይ ተቃጥሎ ጠፍቷል ነው እያልክ ያለው? አሁን ወደ አንተ ጥሩ። እሺ ሁለት ሐሳብ ነው። የመጀመሪያው ሐሳብ መርዋን የሐፍሳን ቁርአን አቃጠዋል ወይስ አልተቃጠለም ነው እንጂ ቁርአን እንዴት ተላለፈ በልባቸው እንዴት አፈዙት ምናምን የሚለው ላይ እሱ ሌላ ቶፒክ ነው። እሱን እናነሳለን አስፈላጊ ሲሆን። እኛ አሁን ጥያቄያችን የሆነው አጭር ነው። ምንድነው መርዋን ኢብን አልሐካም የመዲና አስተዳደር የነበረው መርዋን በሙአዊያ ጊዜ ማለት ነው ሐፍሳ እጅ የነበረውን ቁርአን በሶስት የተለያዩ ሰነዶች ነው የመጣው። በነገራችን ላይ የቃላት ልዩነት አለባቸው ይላሉ ሙሐዲሶች። ግን የቃላት ሶስቱም ሰሂህ ናቸው። ሶስቱን እናስታርቃለን። አንደኛው ምንድነው የሚለው ዘገባው ከሐፍሳ እጅ ከወሰደ በኋላ ወይንም ከአብደላ ኢብን ዑመር ሐፍሳ ከሞተች በኋላ እሷ አልሰጥም ብላ ነበር ቁርአኑን። ከአብደላ ኢብን ዑመር ከወሰደ በኋላ ግን ይሄንን ቁርአን የመጀመሪያው ዘገባ ምንድነው አጠበው ይላል ቆዳ ላይ ስለሚጻፍ። ሁለተኛው ዘገባ ከአብደላ ኢብን ዑመር ከወሰደ በኋላ ቀዳደደው ይላል። ሶስተኛው ዘገባ ደግሞ ከአብደላ ኢብን ዑመር ከወሰደው በኋላ አቃጠለው ነው የሚለው። ሶስቱንም ዘገባዎች ኢብን ከሲርም ይጠቅሳል፣ ሌሎችም ይሄንን በደንብ አድርገው ይጠቅሳሉ። ገብቶ ማንም ሰው ቼክ ማድረግ ይችላል። ሶስቱም ሰሂህ ናቸው ተብሎ ነው የሚቀመጠውና እንደዛ ከሆነ ምናልባት ኢብኑ ከሲር ወይ ምን ተፍሲራቸው ላይ ምን ኪታብ ተፍሲራቸው ላይ ሙሂዲን አለ ሙሂዲን እዚሁ አንብበን እንትኑን ማየት እንችላለን። ስለዚህ አንድ ነገር ተርጂህ ስታደርግ አንዱ ይሄ ነው። አሁን ለምሳሌ አንተ ተቃጥሏል የሚለው ላይ እንድትደመድም ያደረገህ ከሶስቱ ዘገቦች ካሉ የትኛው ነው የሚለውን ነገር እንዴት ለመደብ ብዙ ጥያቄዎች ይነሳሉ። ስለዚህ መጀመሪያ ይከፈትና ችግር የለውም። አሁን አንድ ጊዜ ይሄ ይከፈትና እናነበውና ይሄ እንደዚህ ይላል። ምንም እኔ አረበኛውን እያነበብኩ ቀጥታ ተረጉመላል፣ አንተ ከእንግሊዝኛው ጋር ታስተያየዋለህ። ከዛ በኋላ ግን ምንድነው የምናደርገው? ሐሳቤን አልጨረስኩም ግን 30 ሰከንድ አይሞላም። ከዛ ሙሐዲሶች ምን ይላሉ? እነዚህን ዘገባዎች እንዴት ነው የምናስታርቀው ሲሉ ምናልባት የተከሰተው ነገር እንዲመጣ አድርጎ አሳጥቦ ካጠበ በኋላ ቀዳዶ ከዛ አቃጠለው። ሶስቱም ነገር ሀፕን አድርጎ ሊሆን ይችላል። ይሄ ምንም ግጭት አይደለም ብለው ያነሳሉ። እንዲያውም በሰሂህ ሐዲሶች መካከል ያሉ ግጭቶች ተብሎ ሲነሳ ይነሳል ሐሳቡ እሱ ነው። ከዛ ይሄው ዘገባውን ከፍቼ አንብልህና ትተረጉምልኛለህ። እሺ አሁን መጀመሪያ አረብኛ ክፈትና የጠየቅኩህንም ደግሞ አያይዘህ ትነግረኛለህ። እሺ አረብኛውን ከቻልክ ክፈተውና ላንብበው። ኢብኑ ከሲር ሙሂዲን አለሁ ሰላሙዲን በቃ እሺ ተከታተል። አንተ ምናልባት እሺ እየተከታተልኩ ነው። አይ እኔ ሐቂቀተን እኔ ማላውቀውን ነገር አላውቅም። አሁን አንተ ያልከውን ነገር አላውቀውም። መርዋን አቃጥሎ አላቃጥሎ የሚለውን ታሪክ አላውቅም። ክፈተውና አንብቤ እነግርሃለሁ። ኦኬ ምናልባት መጽሐፉን እንድትመለከተው ይሄው ተፍሲር ኢብኑ ከሲር ነው። ችግር የለውም። ተፍሲር ኢብኑ ከሲር እስማዒል ኢብኑ ዐምር ኢብኑ ከሲር አልቁረይሽ አድሚሽቅ ይላል። እሺ ቀጥል። እሺ እዛ ላይ ሱራ ምን ላይ ነው? ምን ሱራ ላይ ምን ምዕራፍ ላይ ነው? ሱራ ቮሊዩም 1 ገጽ 25 ላይ ነው። የትኛውን ሱራ እያብራራበት ያለውን ፓርት ቼክ ማድረግ አለብን። ብናየው አሪፍ ነበር። እሺ ቀጥል፣ ችግር የለውም። ምክንያቱም እኔም ከወጥቼ ማየት ስላለብኝ ማለት ነው። ኦኬ ቮሊዩም 1 ገጽ 25 ላይ ብዬ እኮ ነግሬሃለሁ። እዛ ጋር መሄድ ትችላለህ።
ቆይ አንዴ ፒዲኤፍ ዌብሳይቱ ሲሆን ሊለያይ ይችላል። ፒዲኤፍ ሶርሱ አንዴ ሶርሱ ሲሆን ሊለያይ ይችላል። እስላማዊ በቃ እስላማዊ ነው። እሺ ችግር ሶርስ ከሆነ እነሱን ማመን አለ። ችግር የለውም። በቃ አይ ይኸውልህ ምን አለ በደንብ ግልጽ ለማድረግ እሺ፣ አሁን ላንብብልህ፣ አምጣው ቦታውን ገለጽ ከዚህ ጋር እሺ። ቁልቱ አራቢዐቱ አልኩ አራተኛው ሄል ኩቱቡል ሙጅተሚዓ አጠቃላይ ሙጅተሚዕ የተስማሙበት መጽሐፍ ነው። ወካነት እንደ ሐፍሳ ቆይ አታርቅ በሐፍሳ ዘንድ ረዲየላሁ ዐንሃ አላህ ስራውን ይረድለትና ፈለማ ጀመዐሃ ዑስማን በሰበሰበው ጊዜ ረዲየላሁ ዐንሁ መልሰ ወደዚህ አንሁ ፊል ሙስሐፍ በአንድ መጽሐፍ ላይ በአንድ ተድዊን አድርጎ በሰበሰበው ጊዜ ረዳሃ ኢለይሃ ወደ ሐፍሳ መለሰ። ወለም ይሕሪቀሃ ፊ ጁምለቲን ከአጠቃላይ ካቃጠላቸው ጋር አላደረገውም። ማሐረቀሁ ሚማ ሲዋሃ ከዛ ውጭ ያለውን ካቃጠለው ጋር አላደረገውም፣ መልሶላታል። ኢላ አና ሂየ ቆይ አንድ ዚህ አልጨረስኩት ትንሽ ይቀራል። ኢላ አነሃ እሷ ስትሆን የሆነ ሲቀር ሂየ ቢዐይኒሃ በነፍሳ አለዚ አለ ያኛው ቀጥል ከተበሁ ወኢነማ ረተበሁ እሱ ያስተካከለው ነው የጻፈው ሲቀር ثم انه كان ማለትም እሱ ከዛ ኮፒ አድርጎ ያጻፈውን እሱንም አልተቃጠለም ነው። እሺ አፈጠንከው ያው ካነ ብለሃል እዚህ ነው انه كان قد عهدها على يرو እሷ ሊመልስላት ቃል ገብቶላት ነበረ። فما زالت عندها ከእሷ ዘንድ ከመሆን አልተወገደም حتى ماتت እስከምትሞት ድረስ ثم اخذها ከዛም በኋላ ያዛት ይሄን መጽሐፉን ከሷ ጋር የነበረውን ያዘ ወደ ዘርጋው መርዋን ኢብኑ አልሐከም ያዘው فحرقها ከዛ አቃጠላት وتأول في ذلك ለዚህኛው ስራው ደግሞ ትርጉም ሰጠ። ማለትም ይሄን ያደረገበት ምክንያት ማተአወለ ዑስማን ይሄ ለዚህ ድርጊቱ ይሄን ላደረገው ድርጊቱ ልክ ዑስማን ያመጣው ምክንያት አመጣም። ከማራውሃው አቡበከር ኢብኑ ዳውድ እንደተናገረው ይላል። ይሄው አሁን ምን ትርጉም ላይ ችግር አለ? ኖ በቃ ያው አማራዋን አቃጥሎታል ነው የሚለው እኮ በቃ። እሺ አሁን ጥያቄ ልጠይቅህ እዚህ ላይ ያ በጣም ጥሩ። በመጀመሪያ ደረጃ ያው ዑስማን እንደምናውቀው ዑስማን ከሐፍሳ ዘንድ የነበረውን ወሰደና ከዛ በኋላ ኮፒ አድርጎ እሱን በተለያየ ቦታ አሰራጨ አይደለ? ያ ከዛ በኋላ መርዋን ኢብኑ ሐከም መሪ ሲሆን ያቃጠለው ሐፍሳ ዘንድ ብቻ ያለውን ነው ወይስ አጠቃላይ ዑስማን ኮፒ ያደረገውን ሁሉ ነው? ኦሪጂናል የተሰበሰበውን በአቡበከር ጊዜ የተሰበሰበውን ቁርአን እሱ እኮ ገባኝ። እሱ ኮፒ ተደርጎ ተባስቷል አይደለ? አይ ቀጥታ አይደለማ ኮፒ የተደረገው ቀጥታ ነው የሚለው። አይ ኖ ቡኻሪ 4987 ላይ ምንድነው የሚለው? ዑስማን ታዛቸው ልንገራህ ጠይቄ ቡኻሪ 4987 ላይ ከሐፍሳ እንዲገለብጡ ኮሚቴውን ካዋቀረ በኋላ እነ ዘይድን ማለት ነው ከሐፍሳ ስትገለብጡ በመሐከላችሁ ልዩነት ሲኖር በቁረይሽ ልሳን ጻፉት ብሎ ነግሯቸዋል። ስለዚህ ቀጥታ ቆይ ልጨርስ ኦኬ ቀጥታ አንተ ወረቀት ካጠገብህ ቁጥ ብሎ እየገለበጥክ ከሆነ ልዩነት ሲኖር በዚህ በቁረይሽ ልሳን ጻፉት ተብሎ አይነገርም። ቀጥታ ዝም ብለህ ነው የምትገለብጠው። ምን ማለት ነው? ወይ 30 ሰከንድ ልመልስልህና ትቀጥላለህ። ምንድነው በመሐከላችሁ ልዩነት ሲኖር በቁረይሽ ልሳን ጻፉት ብሏቸዋል። የሚገለበጥ ከሆነ ልዩነት ሲኖር ማለት አያስፈልግም፣ ቀጥታ ነው የምትገለብጠው በቃ። ከዛ ግን መርዋን ራሱ ደግሞ የተናገረው ንግግር አለ እዚሁ ዘገባ ላይ አነሳ ብዬ አስቤን ያቃጠልኩት ብሎ ይናገራል። አዎ በእርግጥ ከኡትማን አንደኛ ገልብጦታል ብሎ ይናገራል። ግን ወደፊት የሚመጣው ትውልድ ደግሞ ከኡትማን ቁርአን ጋር ልዩነት አለው ብሎ ጥያቄ እንዳያነሳ ብዬ ያቃጠልኩት ይላል። ልዩነት ከሌለው ለምንድን ነው ልዩነት አለው ብሎ ጥያቄ የሚያነሳው? ልዩነት አለው ማለት ነው። ለምን ይቃጠላል ሲጀመር? ይሄ ነው አሁንም እንጠይቅ። በመጀመሪያ ደረጃ ኡስማን ልዩነት አለ። አንደኛ ዳይሌክት ነው። ዘይ ማለት እንትን ልዩነት ማለት አይደለም። ዘይ ማለት ያነጋገር ልዩነት ማለት ነው። ዳይሌክት ማለት የቁረይሾች የወረደው ቁርአን የወረደው በአረቦች ዳይሌክት ነው፣ በአረቦችም በቁረይሾች። ምክንያቱም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ የወረደው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አረብኛ ቋንቋ ተናጋሪ ናቸው። ሚነል ቁረይሽ ከቁረይሽ ናቸው። በወረደበት መልኩ በዛ ዳይሌክት ጻፉት ማለት እንጂ የእንትን ይለያያል። ዳይሌክት ማለት ዘይ ማለት ነው እንጂ እንትን አይደለም። የሐሳብም የምንም ልዩነት ማለት አይደለም። ማለት ዳይሌክት ማለት አይ ስለ ዳይሌክት
ዳይሌክት ማለት የሀሳብ ልዩነትም አይደለም፣ የጽሁፍም ልዩነት ማለት አይደለም። ያገላጭ ወይም ደግሞ ያነጋገር ልዩነት ማለት ነው። ያነጋገር ልዩነት ካለ ግን ያነጋግሩ እነሱ ምክንያቱም እዛ ጋር የተሰበሰቡት ሁሉም ቁረይሾች አይደሉም ይሄን ነገር የነገራቸው። ስለዚህ በዚህ ነገር ላይ አንድ አነጋገሮች ላይ ከተለያያችሁ በዚህ ጻፉ። ስለዚህ አሁን አንተ መረጃ የምታመጣው ይሄ የዳይሌክት ልዩነቱን አይደለም የዘዬ ልዩነቱን ሳይሆን የሐሳብ ልዩነት ወይም ደግሞ የቃላት ልዩነት ኮፒ በሚደረግበት ከዘዬ ውጪ ልዩነት አለ የምትል ከሆነ እሱ ማስረጃ ስጠኝ ነው። ኦኬ ቴንክ ዩ። አዎ በደንብ ልዩነት ነበራቸው። አንደኛ ነገር እንዳልኩህ ነው። ቀጥታ ኮፒ የምታደርግ ከሆነ ፐርፌክት ኮፒ የሚባለው ምንድነው? ቃል በቃል ስትገለብጥ ነው። ግን የራስህን እየቀየርክ ግን አይ አነጋገሩን እየቀየርኩ እንዲያው በቁረይሽ እያደረግኩ ነው የምትል ከሆነ ኦልሬዲ እየቀየርክ ነው ማለት ነው። ምንም እንኳን ሐሳብ አልተቀየረም። ማስረጃ ስጠኝሽ፣ የቀየሩበትን ቦታ ማስረጃ ስጠኝሽ። እንዴ ኦልሬዲ ይኸው ነገርኩ እኮ 4987። ቆይ አንዴ ግን ይሄንን ልጨርስልህ። ቆይ አንዴ ልጨርስልህ። እንትን ከተገኘ ነው የተባለው። በነገራችን ላይ ሐዲስ ቆይ አይ አይደለም እኔ የጠየቅኩህን ሳይሆን ትተን የምትመልሰው። እኔ እኮ አሁን እዛ ጋር የሚያወራው ስለ ዘዬ ነው። እኔ የጠየቅኩህ ግን ስለ ዘዬ አይደለም። አንደኛ ዘዬ ልዩነት ልጨርስልህ። እሺ ቀጥል። እሺ ግን አይደለም ይኸውልህ የምትጨርሰው መሰለህ የጠየቅኩህን ጥያቄ ስትመልስ ነው የምትጨርሰው። እኔ የጠየቅኩህ አድሬስ አደርግልሃለሁ። አሁን ከፈለግ ቡኻሪን ክፈተውና ስለ ዘዬ ነው የሚያወራው እንጂ ስለ ሐሳብ ልዩነት የቃላት መቀያየርን አያወራም። የቃላት መቀያየር ያወራል የምትል ከሆነ ክፈተው። እሺ በቃ ችግር የለም። አሃ ዘዬውን ታዲያ እዛ ጋር ቤት አድርገህ ነው የምታስቀምጠው። አንደኛ ቆይ አንዴ ፕሊስ ልጨርስ። የሆነ የሚንኳኳ ድምጽ ደግሞ አለ፣ ማን ጋር እንደሆነ አላውቅም። እሺ ሁለት ነገር ልበልህ። አንደኛ ቀጥታ ኮፒ የምታደርግ ከሆነ ኮፒ የሚደረግ ነገር በእንደዚህ አድርገህ ቀይረው አትባልም። ዘዬውን እየተባልክ አትባልም። ኦልሬዲ የሚቀየር ነገር እንዳለ ከቡኻሪ መረዳት ትችላለህ። ነገር ግን ከዛ ባሻገር ግን እነ ኢብን አልጀዘሪ በመጽሐፋቸው ላይ ሌሎችም ማስረጃዎችን ማምጣት እችላለሁ። ምን ብለው ይናገራሉ? የአቡበከር ቁርአን 7ቱን አህሩፎች የያዘ ነበር ተብሎ ይገመታል። ለዛ ነው ልዩነቶች የሚለው ሐሳብ የመጣው። ከዛ ግን እንትና ግን ማን ነው ዑስማን ግን 6ቱን አህሩፎች አቃጥሎ አንድ ሐርፍ እንዲቀር ነው ያደረገው ብሎ ይሄ የአብዛኛው ሊቃውንት አመለካከት ነው። የነ ኢብን ጀሪር አጣብሪን ሐሳብ አመጣልሃለሁ፣ የነ ኢብን ተይሚያን ሐሳብ አመጣልሃለሁ፣ የነ አልበገዊን ሐሳብ አመጣልሃለሁ። የነ አቡበከር ቁርአን በ7ቱን አህሩፎች የያዘ ነው ሲልና አልጀዘሪ እና አጣብሪ ደግሞ ምን ይላሉ? አዎ 6ቱ አህሩፎች ዑስማን አቃጥሏቸው አንድ ሐርፍ እንዲቀር ነው ያደረገው ብለው ይናገራሉ። ይሄ በማስረጃ አለ። አሁን ያልጠየቅኩህን ነው የመለስክ ያለው። ልዩነት አልተኝ እኮ ያው ልዩነቱ እሱ ነው እኮ ነው። ኧረ የጠየቅኩህ ለምን እንትን ትቀይራለህ? እኔ የጠየቅኩህ ዑስማን ኮፒ ያደረገው ከሐፍሳ ወስዶ ኮፒ ያደረገው እዛ ላይ የሚለው ልዩነት እንዳለው የጻፉትና ኮፒ ያደረጉትና እዛ ላይ የነበረው ልዩነት እንዳለ ማስረጃ ስጠኝ። ዘዬ ከሆነ ዘዬ ነው። አንደኛ ሲጀመር ዘዬ ማለት ያነጋገር ስልት ነው። አንዳንዶቹ ስበው ያነባሉ፣ አንዳንዶቹ ደግሞ ሳይስቡ ያነባሉ። አንዳንድ ቦታ ሐምዛ አድርገው ሊያነቡ ይችላሉ፣ ተመሳሳይ ቃል ማለት። አንዳንዶቹ ሐምዛን ግልጽ ላይ ያደርጓት ይችላሉ። ይሄ ዘዬ ወይም ዳይሌክት ይባላል። እንደዚህ አይነት ነገራቶችን አይደለም እያልኩ ያሉት። ይሄ ሁሉም በሚናገረው ቋንቋ ያን ነገር ሊናገር ይችላል። አሁን እየጠየቅኩ ያለሁት ኮፒ ሲያደርግ ሐፍሳ ወስዶ 4 ኮፒ አድርጎ ሲያሰራጨው እነዛ ኮፒውና ኮፒ የተደረገበት እንደሚለያይ ማስረጃ ስጠኝ። ልዩነት የቃላት ልዩነት እንዳለው ማስረጃ ስጠኝ ያለው። በጣም ጥሩ። እኔ ደግሞ ይሄንን ልንገር፣ የኔን ፖይንት ፕሩቭ እያደረክልኝ ነው። ለምን አንደኛ ከተቃጠለ ቁርአን ላይ ማስረጃ ይዘህልኝና ብሎ ማለት በጣም ቁርአን ኦሪጂናሉ ጠፍቷል። ከተቃጠለ ደግሞ ሄደህ ተመልሼ ሄጄ ምን ይመስላል የሚለውን እንኳን ማግኘት አትችልም፣ አጥፍተውታል። ከዛ ግን የዳይሌክት ልዩነት ብቻ ከሆነ ያለበት ወይንም የዘይቤ የአነጋገር ዘይቤ ልዩነት ብቻ ከሆነ ያለበት እንዴት መጀመሪያ ጊዜ የተሰበሰበ ቁርአን እንዴት ይቃጠላል? ከጠፋ ቁርአን ላይ ደግሞ እንዴት ማስረጃ አምጣ ይባላል? ልዩነቱ ሰፋ ያለ ቢሆን ነው እንጂ ዑመሯንም ሰጋሁ ወደፊት የሚመጣው ህዝብ ለምንድን ነው ከዑስማን ቁርአን ጋር የሚለያየው ብሎ ጥያቄ እንዳያነሳ ብዬ ነው ብሎ የተናገረው። ለዚህ ነው ልዩነት ስላለበት ነው። ጠፍቷል። ከጠፋ ቁርአን ላይ እንዴት አድርገህ ነው ማስረጃ አምጣ የምትለኝ?
ማጥፋታቸው ራሱ ኦልሬዲ ፕሩፍ ነው። ማጥፋታቸው ማስረጃ ነው። ልዩነቱ ሰፋ እንደነበረ አይ አሁንም ጊዜ ጥያቄውን ትሸሻለህ። በመጀመሪያ ደረጃ ከዚህ በላይ እንደውም በጣም እንደውም አይ ወንት ቢዮንድ ለመመለስ ላይ ልናገር በመጀመሪያ ደረጃ እኮ በመጀመሪያ ደረጃ ይሄን ነገር እየተናገርን ያለ ነው። ተቃጠለ እንደዚህ ያለን እያልን ያለ ነው። አሁን በሌላ ነገር ላይ ነው እያወራን ያለ ነው። ይሄን ነገር አንተ ምን እያልክ ነው? ቀይሯል እያልክ ነው። መጀመሪያ ሐፍሳ ጋር የነበረውና ኮፒ የተደረጉት ይለያያሉ ነው እያልክ ነው። አሁን በመጀመሪያ ሐዲሱን እንደውም እንከፍተውና ከዛ ኮፒ አድርገው ነስኽ አደረገ። ነስኽ ማለት ኮፒ ፔስት ማድረግ ማለት። ስለዚህ ኮፒ ሲያደርግ ዳይሌክት ግን ልዩነት ካላችሁ እነማን በሚጽፉ ሰዎች መካከል ይኸው ከዛ ላይ በቁረይሽ ዳይሌክት አድርጉት። የቁረይሽ ዳይሌክት ማለት ምንድነው? ቁርአን የወረደበት እሱ ነው። አሁን እየጠየቅኩ ያሉት የሐሳብ የቃላት ልዩነቶች አሉ ወይ ስለህ፣ ምክንያቱም እኔ ሐዲሱ ላይ ወይም ደግሞ መረጃ ካለህ የሐሳብ ልዩነቶች ነበሩ የሚል መረጃ ካለህ ነው እንጂ ሂድና ቼክ አድርገው አይደለም። ቼክ አሁን ላይ ያለው አታ ኮፒ የተደረገው እያንዳንዱ በየጊዜ እኮ መርዋን ባያቃጥለው እስካሁን ይቀጥላል፣ ይጠፋል፣ ይበጣጠሳል፣ ያረጃል፣ እንትን ይላል። ማኑስክሪፕት የሚተላለፈው አንዱ ለዘላለም ይቆያል ማለት አይደለም። ከአንዱ ላይ አንዱ ኮፒ እያደረገ ነው የሚሄደው። ያንን ተቋርጠሃል ሳላ ጨርስና መልስልሃለሁ። አይ ቲንክ ጥሩ ነው ያወራችሁት የተወያያችሁበት ፖይንት። ልመልስለት ይሄንን የመጨረሻውን ያነሳው። አይ ቆይ ሀሳቡን ስላልጨረሰ ካልሰማ ምን ይመልሳለሁ? ለሚያደምጠውም ሰው እንዲረዳ በሚል ነው። የኔን ፖይንት ፕሩቭ እያደረገ ስለሆነ ኦኬ ወረደ። ኦኬ ልመልስበት ግን ለማንኛውም አይ ስለወጣ እሱ የለም እሱ በሌለበት ማን ሊመልስ ነው? ቀጥሎ አንተ የምትናገረውን ደግሞ ሌላ ሰው ሀሳብ ይሰጥበታል። ኦኬ ለማንኛውም እስኪ ወደ እኔ ሀሳብ እንመለስ። አሁን አንተ የምትለው ሀሳብ ማለት ነው ኦሪጂናሉ ተቃጥሏል የሚባለው ኮፒ ሳይደረግ ተቃጥሎ ቢሆን ኖሮ ነበር። አሁን አላማው ሰዎቹ የተሰባሰቡት እነዛ ቁርአን እየሰበሰቡ ነው፣ ኮፒ ያደረጉ ማለት ነው። ኮፒ እያደረጉ በቁረሾች አነባበብ ገልብጡት ማለት ምን ማለት ነው? ስለዚህ አነባበብ ነው ማለት ነው። በቁረሾች አነባበብ አሁን ድጋሚ ቆይ አንዴ ይበቃናል። እንትኑን ጽሁፉን ተነቦ ሙህይዲን ያው ኮፒ አድርገዋል አይደል? ዌብሳይቱን አድርገዋለሁ ግን እንትኑን አላገኘሁትም እስካሁን። እናመሰግናለን። አረዲ ሁላችሁንም ቴንኩ። እኔ ልወጣ ስለሆነ ብዙ አልቆይም። ቲክቶክ ላይ ያሳለፍናቸውን ጊዜያቶች በጥሩም በክፉም በደጉም ያሳለፍናቸውን ጊዜያቶች ቆም ብዬ ወደኋላ ነገሮችን ማሰብና መመልከት አለብኝ ብዬ አስባለሁ። አይ ቲንክ እንደውም አሁን ላሉት እዚህ ቲክቶክ ላይ ላሉ ልጆች እረፍት ሰላም ይሆናል ብዬ አስባለሁ። በየቦታው ሙስሊም ሰዎች የሆኑ ሙስሊም ቤቶች ስገባ በኮሜንት አንተ አስመሳይ፣ አንተ እንደዚህ ይላሉ። ኦኬ ብዬ ወደ ክርስቲያኖች ቤትም ስገባ ይመጣሉ። አስመሳይ እንዲነ ተነቅቶባል፣ ተልከን የመጣው በዚህ ገብቶ በዚህ ወጥቶ ምናምን ብዙ በጣም ደግሞ ማልጠብቃቸውም ሰዎችም እንዲህ አይነት ሀሳቦችን ያሰራጫሉ። ስለዚህ አይ ቲንክ ምናልባትም የመጣውበትን መንገድ ቆም ብዬ ማሰብ አለብኝ። ወደኋላ ድጋሚ ማሰብ አለብኝ። ባይዘዌ ብዙ ክርስትና እምነት ውስጥ ያሉ መምህራኖችም ጭምር እንደዚህ አይነት ሀሳቦችን ቀድመው ነግረውኝ ነበረ። እስቲ ተረጋጋና ቆም ብለህ ያሳለፍካቸውን ነገሮች አስባቸው። የመጣበትን ነገር አስብ። ከእስልምና ውጣ ግባ አንልህም፣ ግን ረጋ ብለህ ራስህን አስብ። መማርም ካለብህ በኦንላይን ላይ ወይም በምትችለው መንገድ በአካልም
ትምህርቶችን አንዴ ይቅርታ በኦንላይንም ቢሆን በምንም ቢሆን ትምህርቶችን ተማር። ክርስትናንም ቢሆን የሚያስቸግሩህ ያልተመለሱልህ ጥያቄዎችም ካሉ ክርስትና ላይ መጠህ ጠይቅ ብለው ነፃ የሆነ ሐሳቦችን ከክርስትና ቤተ እምነት ተከታዮችም ሐሳብ አቅርበውልኛል። እኔ ደግሞ በነፃነት በምርጫ አምናለሁ። ግዴታ ምንም በነፃነትና በምርጫ አምናለሁ። እዚህ ሐሳብ ደግሞ አይ ቲንክ ሁሉም ሙስሊም የሆነ የሚስማማበት ይመስለኛል። ግን አንድ በጣም እርግጠኛ ሆኜ የምነግራችሁ ነገር አንዳንድ ሰዎች ሰው ቆም ብዬ ላስብ የገባውበትን የመጣውበትን ላስብ ብሎ ሲናገር በቃ ከዚህ በኋላ ታብዳለህ፣ ትጨልላለህ፣ አሁን ተምታቶብሃል፣ በሽተኛ ነህ፣ ያመሃል፣ የጤና ችግር አለብህ፣ በጤንነት መታየት አለብህ ምናምን የሚሉ ሰዎች እነዚህ ሰዎች እኔ አልሰድባቸውም ወይ ምንም አልላቸውም። እና ግን ምንድነው ሰው ላይ ከመፍረድ አንዳንድ ጊዜ ሰዎች ላይ ከመፍረድ እንደው ራሳችሁን እንትን ብትሉ፣ ምክንያቱም ምንም የምትጨምሩት የምትቀንሱት ነገር ስለሌለ ማለት ነው። ስለዚህ እኔ ለመጽሐፍ ቅዱስም ሆነ ለቁርአን ወይም ለእግዚአብሔርና ለአላህ እንግዲህ ፈጣሪ ነው ልቤን የሚያውቀው፣ እናንተ አይደላችሁም የኔን ልብ የምታውቁት። ፈጣሪ ነው የኔን ልብ የሚያውቀው። እንዴት ወደ እስልምና መጣው፣ አሁን ያለውበት ነገር ምንድን ነው የሚለውን የሚያውቀው ፈጣሪ ነው፣ ሰዎች አይደሉም። ባይዘው ሰዎች እንዴና ሊሉ ይችላሉ፣ ምናምን ብዙ ነገር ሊያወሩ ይችላሉ፣ ብዙ ነገር ሊናገሩ ይችላሉ። እዚህ ቲክቶክ ላይ ሰው ያው በፖለቲካ የተጠመደ ስለሆነ በጥላቻ የተጠመደ ማህበረሰብ ስለሆነ እዚህ ቲክቶክ ላይ ያለው እነሱ የሚያስቡትን እንድታስቡ ይፈልጋሉ። በነገራችን ላይ እስልምናም ሆነ ክርስትና ሰላማዊ የሆነ ሃይማኖት ነው። አንዳንድ ሰዎች በባህሪያቸው ክፉ ባህሪን እያሳዩ ቤተ እምነቱን ያሰድባሉ እንጂ እኔ እንደዛ ነው ብዬ አላስብም፣ እንደዛ ነው ብዬ አልናገርም። ግን ለእናንተ አንዱ ቤተ እምነት ያው የሌላው ቤተ እምነት ትክክል ነው ብሎ አያስብም። ይሄ ያለ እኮ ነው፣ የተፈጥሮ ጉዳይ ስለሆነ ነው። እና እኔ አሁን እቅዶቼ ሐሳቦቼን ወደ ራሴ ማሰብ እፈልጋለሁ። እግዚአብሔርን ድጋሚ ወደኋላ የተነሳውበትን የመጣውበትን ድጋሚ መለከታለሁ አያለው አልኩኝ። ለምንድን ነው ያልኩት? ብዙ ጊዜ ሰዎች ይመጡና አንተ እንዲነህ እያሉ ሰዎችን ይገፋሉ። እንዲነህ እንዲያርግ እንደዚህ ካልተመቻቸው ደግሞ በቃ አንተ እንዲህ ነው ቤተ እምነትህ፣ ድሮም ነቅተንብሃል፣ እኛ በፊትም ስትመጣ አላማርከንም ምናምን እና እኔ የእውነት ነው የምላችሁ፣ እኔ አምላክን በእርግጥ አምላክን ፈልጌ ነው እንጂ ሰዎችን ፈልጌ አይደለም የመጣሁት። ግን ደግሞ ሰዎች የነሱን ሐሳብ እንድከተል ይፈልጋሉ። አልፈርድባቸውም፣ መፍረድም ደግሞ ይቸግራል። ለማንኛውም አሁን የመጣሁበትን መንገድ ድጋሚ ለማጣራት ወደኋላ እንትን ላለሁ። ስለዚህ በዚህ ሰዓት እኔ ሙስሊም ነኝ ኦር ደግሞ እኔ ክርስቲያን ነኝ ብዬ በአደባባይ
አልናገርም። ተናግሬያለሁ። አይ ቲንክ ደግሜም ልናገረው ይሄው አልናገርም ብያለሁ። እንደዚህ ያደረገ ነገር ምንድነው ከተባለ ያው እንግዲህ እዚህ ቲክቶክ ላይ ያሉ ሰዎች እዚሁ ስለሆነ የሚያቁኝ በዚሁ መሰረት እዚሁ ስለሆነ ሁሉ ነገር ያለው መስጊዱም ያለው እዚሁ ስለሆነ ትምህርቱም ያለው እዚሁ ስለሆነ ሁሉ ነገር በእነሱ እጅ ላይ ስለሆነ ያለው ስለዚህ ለነሱ ትቼላቸዋለሁ። በፊት ያመንኩት ነገር ምናምን ያወራሁትን ነገር ትቼዋለሁ። ኦሬዲ በቃ ዘግቻለሁ ብያለሁ ጋይስ። እና እስልምናን ግን እንደዚህ ነው እስልምና እንደዚህ ነው ብዬ በክፉ እስልምናን አልናገርም። ማቃቸው እዚህ ቲክቶክ ላይ ሙስሊም ጓደኞች አሉኝ። እነሱን አላስቀይማቸውም፣ ክፉ ነገር አልናገራቸውም። እኔ ያልተመቸውት ሰው ካለ ምንም እኮ የሚከፈለኝ ነገር የለም። አይ ቲንክ ተናግሬያለሁ። ወደ 1000 ሰው 2000 ሰው እስልምናን ከተቀበልኩ በኋላ ወደ 3000 ሰው ምናምን ፎሎ አድርጎኛል። ወደ 3000 ሰው 4000 ሰው ማን ፎሎ እንደሚያደርገኝ አላቅም። ማልጠብቃቸው ብዙ አይነት ሰዎች ፎሎ አድርገውኛል። አፖሎጂስት ነን የሚሉ መምህር ነን የሚሉ ፎሎ አድርገውኛል። ብዙ ሰዎች ፎሎ አድርገውኛል። ስለዚህ እኔ ፎሎ በማድረጋቸው የምጠቀመው ገንዘብ የለም፣ የማገኘው ብር የለም። የማይመቸው ሰው ካለ ፎሎወሩን ለጤንነቱ ሲል ፎሎወሩን ማንሳት ይችላል። እኔን ማስቀየም አይጠበቅበትም ክፉ ተናግሮ። ስለዚህ እኔ የራሴን ፕላን የራሴን ነገር የምከተል ሰው ነኝ፣ ፕላን አለኝ እና ኦንላይን ላይ ትምህርቶችን እየተማርኩኝ ነው። አረብኛ እየተማርኩ ነው። ቁርአንን ለማፈዝ ትምህርት ላይ ነኝ፣ እየተማርኩ ነው። ባይብልንም እየተማርኩ ነው፣ መጽሐፍ ቅዱስንም። ስለዚህ እነዚህን ነገሮች ትምህርት ረጅም ጊዜ ሊወስድ ይችላል። አንድ 6 ወር 7 ወር 1 ዓመትም ሊወስድ ይችላል። አላቅም። እንደውም ከነጨራሹም ላንገናኝ እንችላለን በሃይማኖት ጉዳይ ላይ። እንደዚህ ነው ቤተ እምነቴ ብዬ ላልናገር እችላለሁ። ምንም አልናገርም። ሲጀመር ብማርም አልናገርም። ዓመት 2 ዓመት 3 ዓመት 4 ዓመት ሊወስድም ይችላል። አላቅም። ግን ጀምረዋለሁ ትምህርቱን። እንደዛ አደርጋለሁኝ። ከእስልምና ጉዳይዲያ ወጥቷል ወይ? አላህን ክዷል ወይ? ነቢዩ መሐመድን ክዷል ወይ የሚለው ጥያቄ ልመልስላችሁ፣ ወሳኝ ስለሆነ ማለት ነው። በአደባባይ እኔ አላህ አምላክ አይደለም፣ ነቢዩ መሐመድ መልእክተኛ አይደለም ብዬ በአደባባይ አልካድኩም። እንደዛ ነው ብዬ አልተናገርኩም። በአደባባይ ኢየሱስ አምላክ ነው ወይም ኢየሱስ አምላክ አይደለም፣ መጽሐፍ ቅዱስ የፈጣሪ ቃል አይደለም፣ መጽሐፍ ቅዱስ እንደዚህ ነው ብዬ አልናገርም። ከተናገርኩ ደግሞ ስህተት ነው፣ አልናገርምም። አንድን እንደዚህ ነው ብዬ አፌ ሞልቼ የምናገረው እምነቱን ስቀበልና ሳምን ነው። ስለዚህ አሁን ባለው ሁኔታ ትምህርት ላይ ነኝ ያለሁት። ብዙ እዚህ ቲክቶክ ላይ ያሉ ሰዎች ከኔ ይማሩ፣ እንደውም ከኔ ትምህርት ይውሰዱ። እኔ ስላሴ ትምህርትንና የክርስትና ወይም የባይብል ጥቅስ ማወዛገብ እችልበታለሁ፣ አይከብደኝም። እዛ ቤቴ ከፍቼ ምናምን ማወዛገብ ምናምን እችልበታለሁ። ነገር ግን መጽሐፍ ቅዱስንና የክርስትናን እምነት በማወዛገብ
እስልምናን ትክክል አያደርገውም። እና ያመናችሁ ሰዎች ካላችሁ ግቡና እስልምናን ተማሩ፣ ቁርአንን መቅራት ተማሩ። አለቀ። እኔ ደግሞ አሁን እያልኩ ያለሁትኝ ቤተ እምነቴን ሳልናገር ራሴን ለተወሰነ ጊዜ እምነቴ እንዲህ ነው አልልም። እማራለሁ፣ አጠናለሁ፣ ራሴን ወደ ትምህርቱ ዓለም ከትቻለሁ እያልኩ ነው። ይሄ እኮ ጥሩ ነው። ይሄ እኮ በጣም ምርጥ እኮ ነው። መናፍቅነ ምናምን ለሚሉ ሰዎች ይሄ ጥሩ ሐሳብ ነው። ከዚህ በኋላ ጉድ አይዲያ እምነቱ ሙስሊም ይሁን ክርስቲያን ይሁን አይታወቅም። በአደባባይ እንዲህ ነው እምነቴ ብዬ አላወራም። ቢኮዝ ሁላችንም ቤተሰብ አለን፣ ጓደኛ አለን፣ ዘመድ አለን፣ ሰዎች ነን። ሰዎች ይጫወታሉ እዚህ ቲክቶክ ላይ። መቀለጃ መሆን አልፈልግም። መቀለጃ መሆን አልፈልግም። ማላገጫ መሆን አልፈልግም። ስለዚህ እምነቴ እንደዚህ ነው ብዬ አልናገርም። ቤተ እምነቴ ይሄ ነው አልልም። እቺ ድራማ እዛው ያዛት። ምንም ድራማ አይደለም። ይሄ ግልጽ ነው። በቃ ገብቷቸዋል። ይሄ ነው በቃ የኔ ሐሳብ እዚህ ላይ ያጠነጠነ ጉዳይ ነው። ጨረቃ እና ዘበርጣ ነው ማን እስቲ ናገባ ዘንባጣ ኢንቫይት ልከ ነበረ። እሺ ወአለይኩም ሰላም እንዴት ናችሁ? ሰላም አለይኩም ለምትሉ ሰዎች አው ሰላም አለይኩም እላችኋለሁ፣ መልሳለሁ። ግን በአደባባይ ላይ እኔ ሙስሊም ነኝ ወይም እኔ ክርስቲያን ነኝ አልልም ብያለሁ። እና ይሄንን ነው እና ደግሞ ወደፊት የመጣውበትን ወደኋላ ያለፍኩትን ጊዜ ድጋሚ ቆም ብዬ አስባለሁ፣ ትምህርቶችን እማራለሁ ብዬ ነው የተናገርኩት። ከዚህ ውጪ ሌላ የተናገርኩት ነገር የለም። አለቀ። እሺ ጨረቃ እንዴት ነሽ? ልጥፋላችሁ እንዴ? ቆይ ግን እናንተ ሰዎች ከቲክቶክ በቃ ካልጠፋው ነው ምንድን ነው? እንጥፋላችሁ ቲክቶኩን ዘግተን ብን ብለን? እስቲ አንድ ቁጥር ጻፉ። ብን ብለህ ሂድ ከዚህ ቲክቶክ ገደል ግባ። ማነው አያት ነገር ዳረክ? ሙስሊም ወንድምና እህቶች ባትሳደቡ አሪፍ ነው። ለምን መሰላችሁ? በቃ ስድብ ጥሩ አይደለም። ሰው የፈለገውን ይመርጣል እና ጥሩ አይመስለኝም። ቢቀርባችሁ ይሻላችኋል መሳደብ። ሀሳብ ካላችሁ ምክር ካላችሁ መምከር ነው እንጂ ተናዶ በንዴት የማይሆን ቃላቶችን መናገር እኔ ለምጄዋለሁ። ምንም ግን እኔ ለእናንተም የምነግራችሁ ነገር ጥሩ አይደለም የምላችሁ ለእናንተ ጥሩ ነገር ከማሰብ ያህል ነው። አትሳደቡ፣ ጥሩ አይደለም። ስትፈልግ ገደል ግባ ሳይሆን ስትፈልግ መተው ትችላለህ ነው የሚባለው። ገደል መግባትን ምን አመጣው? ሰዎቹ እንዴን ያልጥላቻ። አረ ተረጋጉ። ስም እንዴ ስሰልም ስም እንዴ ልነቀስ ምናምን ስትል ነበር። ካሁን ደግሞ ገደል ግባ። ተረጋጋ። ስድቡን ተው። ሰላም ያልኩ እኮ ነው አትለኝም እንዴ? ደህና ነሽ ጨረቃ? እንዴት ነሽ? እነሱ ስላሉ አትገባም። ለምን ትመልስላችኋለህ? አንተ እኮ ለሆነ መገኘት ነው ያለብህ። ያ ከፈለኩ 665 ነው ምናምን የሚባለው ምን ልቀላቀል? እናንተ ምንድን ነው የምትናደዱት? አይዶን አይ እሱ ይቅርብህ።
ኧረ ስቀልድ ነው። እኔ አምላክ አለኝ። እሺ አምላክ አለኝ። አምላክ አለኝ። የፈጠረኝ አለ አለ የፈጠረኝ ሰው አለ። የፈጠረኝ ሰው ነው የፈጠረኝ አምላክ። ተምታታብኝ እኮ ተሳስተዋል። የፈጠረኝ አምላክ አለ። ፈልጓና አንድ እየጻፈ ነው። አስገባው ከፈለክ። አይ እኔ አሁን ንጽጽር እያደረኩ አይደለም። ንጽጽር ሀሳቦችን እያወራሁ አይደለም። ወንድ ማለት ስለ ንጽጽር ወሬ ሳይሆን አሁን ፐርሰናሊ ስለ ራሴ ብሎታል። የፈጠረኝ አምላክ ብሎታል። እሺ አንተ ማትባለ ወይ በቃ እናንተ ዝም ብለን ነው አውራ እኔ የሚጠረገና አምላክ አለኝ ነው አለን። አምላክ ሁላችንንም አለ የፈጠረን አምላክ አይደለ ጋይስ? ገደል ግባ እንዴት ይባላል? ኧረ ተው። ባይዘው የምትናገሩት ነገር ራሳችሁን እምነት ነው የሚጎዳው። ጉዳይዲያን ለማስቀየም በምትሄዱበት ርቀት ራሳችሁን ነው የምትጎዱት። እኔ ማንንም ሰው አልከተልም፣ ራሴን ነው የምከተለው። ያመንኩበትን ነው የምከተለው። ከዚህ በፊትም ተናግሬያለሁ። እኔ ሰው አልከተልም፣ ያመንኩበትን ነው የምከተለው፣ ቃሉን ነው የምከተለው። እሺ እንደናንተ በሆነ በተቆፈረ ቦይ የምወርድ ውሃ አይደለሁም። እናንተ እኮ እዚህ ቲክቶክ ላይ የሆነ መምህር ወይ የሆነ ሰው የሆነ ግለሰብ የሚለቅላችሁን የሱን አስተሳሰብ ተሸክማችሁ ነው የምትሄዱት። እኔ ራሴን ችዬ ነው የምንቀሳቀሰው፣ የምሄደው ራሴን ችዬ ነው፣ የማስበው ራሴን ችዬ ነው፣ እማምነው ራሴን ችዬ ነው። ሰው ለሰው ብዬ አይደለም እማምነው። ካመንኩ ለሰው ብዬ አይደለም። ስለዚህ ራሳችሁን መጀመሪያ ከጥገኝነት አስለቅቁ፣ ስለ ሰው ከማውራታችሁ በፊት። ሰምታችሁኛል አይደል? እንደዛ ነው። ስለዚህ እንትን አትበሉ፣ ጀጅመንት አትስጡ። ውጣ፣ ገደል ግባ፣ እንዲህ ነህ፣ እዚያ ነህ፣ እንትን ነህ፣ ምን ነህ፣ አይመለከታችሁም፣ አያገባችሁም። ወደፊት መመራችሁ ስለመሆን አሁንም እንትናችሁ ቀነስ አድርጉት። አይ ጀባን። እስቲ አሁን ቅድም የተወያየነው ውይይት ላይ ክፉ ቃል ወጥቶኛል ጋይስ። ሊያጠምዱኝ መጡ። ለሶስት አራት ሆነው ሊያጠምዱኝ በቃ የሆነ ቦታ ሊወርውሩኝ መጡ። ያላልኩትም ብለሃል ብለው ከሰሱኝ። አታውቅም ስንት ናቸው? 8 ናቸው? 7? አዎ 7 ለአንድ ከባድ ነው በጣም። በተለይ አስረስ አሁን አስረስ እኔን ይናገረኝ። ቁም ነገር ነው የምላችሁ። አስረስ እኮ የምር እኔ እዚህ ንጽጽር እየሰራው እያለ እሱ ዛፍ ቆራጭ ነበር። እኔ እዚህ ቲክቶክ ላይ ንጽጽር ሲጀምር ለመጀመሪያ ጊዜ የመጣ ጊዜ ካስታወሳችሁ የምታውቁ ሰዎች አስረስን የሚያውቀው ሰው ማለት ነው። ቲክቶክ ሳይጀምር በፊት ነው እኔ እዚህ ቲክቶክ ላይ ነበርኩት። አስረስ ቲክቶክ ሳይመጣ በፊት ቲክቶክ እንደው አስረስ እኮ የምር ነው የምላችሁ በደላላ እኮ ነው ከጉዳይዲያ ጋር ልወያይ ብሎ የሚጠይቀኝ የነበረው። በደላላ ማለት ነው። እቤቴ እየመጣ እየለመነኝ ማለት ነው። ካንተ ጋር ካልተወያየው ይለኝ የነበረ ልጅ አሁን እንዲህ በአደባባይ ሲዘረጥጠኝ ቅስሜ ነው የተሰበረው። ያሳደግኳት ጥጃ አለችኝ በርግጫ ይላል የኢትዮጵያ ሕዝብ ሲተርት። አስረስ ዛሬ ጥጃ ነው ያደረገኝ። ቀጠቀጠኝ በባዶ ሜዳ።
የምር ነው የምላችሁ። አስረስ እሱ 30 ደቂቃ እያወራ እኔ 3 ደቂቃ እያወራው ብወያየው ነው የምላችሁ። እንደው ልወያየው ከተባለ ግን እኔ ልወያይ አላልኩም። እኔ አውቃለሁ አልልም። ቲክቶክ ላይ ብዙ ሰዎች አፖሎጂ እቅበተ እንትን የአረብኛ፣ የዕብራይስጥኛ፣ የግሪክኛ፣ የምንኛ ሊቅ ምናምን ብለው ይመጣሉ። እኔ እንደዛ አላልኩም። እኔ አውቃለሁ ብዬ አላልኩም። እኔ አላቅም ነው ያልኩት። ልማር ነው ያልኩት። ቆም ብዬ ወደኋላ ልማር፣ ትምህርት ቤት ልሂድ ነው ያልኩት። ምናልባት ያመንኩት እምነት ተሳስቼ የሚሆን ትክክል ይሁን እስቲ ድጋሚ ልመልከተው፣ ወደኋላ ዞር ብዬ ቆም ብዬ ላስብ ነው ያልኩት። ክፉ አልተናገርኩም። እስልምናን አላንቋሸሽኩም። እና አንዳንድ ሰዎች ከክርስትናም ውስጥ ያላችሁ እስልምና ውስጥም ያላችሁ አንዳንድ ሰዎች የምትናገሩት ነገር ይቅርባችሁ፣ አይጠቅማችሁም፣ ጥሩ አይደለም። ክርስቲያኑ ነው እያየው ነበር። ክርስቲያኑ ነው ሙስሊሞች ቤት ገብተው ጉዳይዲያ ተልኮውን ጨርሶ መጣ። ጉዳይዲያ ልከ ነው ተልኮውን አጠናቆ መጣ ብለው የሚያወሩ አሉ። ክርስቲያኑ ነው ማለት ነው። ትክክለኛ ክርስቲያን ናቸው። እንደዚህ አርገኛ እንትን ብለን ወንድ ነው እንዲያረጋችሁ የሚሉ ሰዎች አሉ፣ ሄደው የሚያላኩሱ። ከዛ ደግሞ ሙስሊም የሆኑ ደግሞ ምን ያደርጋሉ መሰላችሁ? ሙስሊም የሆኑ ደግሞ ድሮም ነግረን ነበረ እስልምና እኮ ትክክል አይደለም፣ እንደዚህ እኮ አይደለም ስትል እያየን ነበረ። ስለዚህ ውጣ አንተ እንዲህ ነህ ሰላይ ምናምን ተነቃብህ ምናምን እንያዝ እናገኛለን። አሁን ቅድም የሆነ ኮሜንት ምንድነው ሜሴጅ እያነበብኩ ነበር። አገኛለሁ የምትኖርበት መጥቻ አገኛለሁ ዋጋ እንትን ትላለን። እኔ እዚህ ለመናገር ራሱ ሼም እያዘኝ ነው። ኧረ ጋይስ ምሩ ናቸዋል። በሰው ህይወት ላይ እንዴት ነው እናንተ የምትወስኑት? እኔ ይሄ ሞራሉን ራሱ ከየት አገኛችሁት? በሰው ህይወት ላይ የለም። በቃ እንዴ የሰው በቃ እንደፈለገን ሁሉንም ነገር እኛ ነን የምናደርገው ነገር አላችሁ እኮ። ተውኝ፣ ተረጋጉ እንጂ። ፐርሰናል የሆነ ችግር ያለበት ሰው ካለ መምጣት ይችላል። የ15 ዓመት የ20 ዓመት ህፃን ልጅ አይደለሁም። ያንደኝ ምንድነው የሚባለው ይሄ እንትን አይደለሁም። ፈሪ ምናምን አይነት ሰው አይደለሁም። እንደዛ አድርጋችሁ አስፈራርተነው እንትን እንላለን ምናምን የምታስቡ ከሆነ ፈሪ አይደለሁም ጋይስ። በማስፈራራት ምናምን የምታስቡ ሰዎች ካላችሁ ፈሪ አይደለሁም። እኔ ቆም ብዬ የነበርኩበትን ማሰብና መማር አለብኝ፣ ድጋሚ መመልከት አለብኝ ብዬ መናገሬ የሆነ በቃ ዝም ብሎ የሚያበሳጫችሁ ነገር ከሆነ ጤንነታችሁን በሕክምና ሄዳችሁ ተመልከቱት ወይም አሳዩ። ያ በሄድኩበት መቀመጥ አልችልም። በሄድኩበት ነው የምላችሁ። ክርስቲያኖች ቤት ስገባ ምን ይላሉ? በኮሜንት አንተ አስመሳይ፣ አንተ እንደዚህ
የሆነ ምንም ሃይማኖት የሌለው ልጅ ቤት ስገባ ኮሜዲ ምናምን ነኝ የሚል ሰው ቤት ትናንትና ገብቼ ነበረ። ምንም ሃይማኖት የለኝም ብሎ ቁጭ ብሎ ላይቭ የከፈተ ልጅ እሱ ቤት ስገባ መጣው አንተ አስመሳይ ተነቃብህ ምናምን እና ጋይስ ተረጋጉ ልላችሁ ፈልጌ ነው። ተረጋጉ እና እኔ በጣም ጉዳይዲያ ወይ ምን አልሽ? አስረስ ደባደባ አይተዋል? አዎ አይ ቲንክ የሆነ ቪዲዮ አይቼ ነበረና አይ ቲንክ ተሳስቶ እንትን ነው ባለመግባባት ነው ምናምን ነው አለኝ። ጠይቄው ነበር። አዎ እኔም እንደዛ ነው ያልኩትኝ። ሃይ